ስሙኝ ታውቃለህ? እኔ አላውቅም። እኔ እኮ ስላልተጻፈልኝ አላውቅም። አታውቅም አይደለ? አዎ። ስለዚህ የማታውቀውን ጌታ ነው ይሰብክ ያለው አይደለም። አሁን አንተ የምታውቀው ማለት ነው። ስማ አይደለም። አንተ ለምሳሌ እሺ፣ በምን አወቅ? ችግር የለም። አንተ በምን አወቅ? እኔ ጋር የምጠቁም መጽሐፍ አለኝ። እስቲ ንገረኝ። ምን መጽሐፍ? እኔ ጋር የምጠቁም መጽሐፍ ምን? መጽሐፈ ኪዳን ገባና መጽሐፈ ኪዳን እግዚአብሔር ቃል ነው። መጽሐፈ ኪዳን ነው ሐዋርያት መጽሐፍታችን ነው። አይዞህ ብራ ሰላም መጽሐፍ ስመጣላሉ መጽሐፍ መቼ አልቀበሉ አይዞህ እኮ አልኩህ ብራዘር። አየህ? እሺ ምን ይላል መጽሐፈ ኪዳን? የጠቆመን መጽሐፍ ገብታን ብሞስ ምን ይላል? የቱ ጋር ገብታን ላይ መጽሐፈ ኪዳን ሙሉ ገብታን ብሞ መጽሐፍ እኮ ምን ላይ ሙሉ መጽሐፉን አልኩህ አባ። መጽሐፈ ኪዳን ምን ላይ ስንት ክፍል አለው? ምን ክፍል አለው? በምዕራፍ ነው የሐዋርያት መጽሐፍ አንብባ አታውቅም አባቴ። እሱን ላስረዳህ አልችልም። በምዕራፍ ነው ያለው። ገብታን ብሞ በምን አመቱ በምን እንዳረግ መጽሐፍ ኪዳን ምን አለው ነው ያልከኝ? በምዕራፍ ነው ገብታን ብሞ አባቴ። መጽሐፈ ኪዳን የሚባል የኪዳን ይሄ ኪዳን ጸሎቱን ነው ወይስ አይደለም? መጽሐፈ ኪዳን ምንድነው? መጽሐፈ ኪዳን በማን የተጻፈው? በሊቃውንት አባቶቻችን እኮ። ማን ያሳተመው? ልነግርህ እኮ ነው። እሱን ማወቅ ከፈለክ ሂድና መቅድሙን አንብብ። እሱን እዚህ ጋር በማን የተጻፈው መጽሐፉ? መቅድሙን ለማንበብ እኮ መጽሐፉ በማን እንደተጻፈው መጀመሪያ ማወቅ አለ እኮ። መቅድሙን የምታነበው እኮ ማን እንደጻፈው ለማወቅ ነው እኮ። በማን የተጻፈው ማለት ማን ያሳተመው ነው። መጽሐፉን ማን ያሳተመው? መቅድሙን የምታነበው እሱ ልታውቅ ነው የምልህ እኮ። እሱ ነው በቃ ይነግርሃል መጽሐፉ። አንተ የምታውቀው ለምን አትናገርም? አልናገርም እኔ ለምን ደው አንተ ራሱ መጽሐፍ ራሱ እንኳን አታውቀውም። ኢየሱስ የት እንደነበረ እንዳለም ራሱ አነበብኩ ብለህ ለእኔ የጠቆምከኝን መጽሐፍ መቅድሙልንም አላነበብከው። በስንት ዓመተ ምህረት እየተደማመጠ መጽሐፉ በስንት ዓመተ ምህረት እንደታተመ በማን እንደታተመ ምን ሐሳብ እንደያዘ መጽሐፍን እንኳን ራሱ አታውቀውም። ስለ ኢየሱስ ይነግረኛል ከልጅነቱ ጀምሮ የት እንደነበረ ይነግረኛል ብለህ ያልከው መጽሐፈ ኪዳን ብለህ ያልከው መጽሐፍ በማን እንደታተመ በስንት ዓመተ ምህረት እንደታተመ በየትኛው ገጽ ላይ ኢየሱስ ክርስቶስ ከሕፃንነቱ ጀምሮ እስከ 12 ዓመቱ ድረስ ከእናቱ ጋር ኖረ፣ ከዛ ደግሞ ወጥቶ ስለጎረመሰ ደግሞ ቤት ተከራይቶ ነበረ ብሎ የሚል ነገር ልትነግሩን ማለት ነው። እና አሁን አንተ የምትነግረን ከሆነ መጽሐፍ ቅዱስ በዚህ ጉዳይ ላይ አንድ ቃል ብቻ ይነግረናል። እኛ ጌታችን ኢየሱስ ክርስቶስ ለወላጆቹ ይታዘዝላቸው እንደነበረ ከነሱ ጋር እንደነበረ ከባህሉም ተነስተን የምታወራ ከሆነ አቅም ካለ በእስራኤል ታሪክ ላይ ማለት ነው ባህሉን ዘውጉን የምታውቅ ከሆነ ከኔ ጋር ታወራለህ ማለት ነው። አንተ ግን የጠቆምከን መጽሐፍ ኢየሱስ ከወላጆቹ ወጥቶ ጉርምስና ሲጫጫ ነው ወጥቶ ቤት ተከራይቶ ኖሮ ነበር ወይ ቤት ሰርቶ ለብቻው ኖሮ ነበር ወይ? በሀገራችን ባህል ጎረምሶች ሲያድጉ ከቤታቸው ወጥተው ጎጆ ቀልሰው እንደሚኖሩ የት ነበረ ነው አይደል ብለህ ያልከን? ከወላጆቹ ጋር ነበረ። መጽሐፍ ቅዱስ እንደዛ ነው የሚነግረን። ይታዘዝላቸውም ነበር ይለናል ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 52 ላይ። አንተ ግን ከቤተሰቦቹ ውጭ ይኖረዋል ብለህ የምትል ከሆነ መጽሐፈ ኪዳን የሚሆን ሌሎቹ መጽሐፍ ጥቀስ። የጠቀስከውን መጽሐፍ አድምጠኝ ብራዘር፣ የምታወራውን ሰው ማወቅ አለብህ። አንተ አንብበህ የለ መጽሐፈ ኪዳንን በስንት ዓመተ ምህረት ነው የታተመው? በማን የታተመው መጽሐፈ ኪዳን? አሁን የኪዳን ጸሎቱን ከሆነ ከኔ ጋር ታወራለህ። ምን ክፍል አለው? መስተበቆ አለው፣ ሊጦን አለው፣ እንደዚህ አይነት አላቸው። መስተበቆ ሊጦ ሌላ ነገር። እሺ ወደ ስድብ ገባ ማለት ነው። ስለዚህ ዝም ብሎ ገለባ ነው አይደለም። እሱ አይደለም። ሜት አድርግ ከከፈትክ እንደ በረሮ ታች ዱብ አደርግሃለሁ። ኦኬ በስርዓት ብታወራ ከሆነ ማለት ነው። እኔ ነኝ አንተ የምንቀባጥረው። አሁን እዚህ ጋር አንተ ማውራት የምችል ከሆነ ያነበብከውን መጽሐፍ ስለ ኢየሱስ ክርስቶስ እንኳን ከልጅነቱ ጀምሮ የት እንደነበረ የሚናገረውን ያነበብከውን መጽሐፍ ገጽ አትናገርም። መቼ እንደታተም አትናገርም። በማን እንደታተም አትናገርም። የታተመውን በዚህ መጽሐፉን እንደ አዋቂ ጠቀስከው፣ ግን ገጹን ከፍተህ መጽሐፉን አሁን አሳየን ብዬ ብል የለም። እኔ ገና መጽሐፉን አላውቀውም። መጽሐፈ ኪዳን የሚባል የኪዳን የጸሎት መጽሐፍት እንዳለ ነው የማውቀው። ከዛ ውጭ ግን መጽሐፈ ኪዳን የሚባል ካለ የትኛው ነው? ልክ እንደ መጽሐፈ ዲድስቅልያ የተጻፈ ነው ወይ እንደ መጽሐፈ ቀሌሜንጦስ የተጻፈ መጽሐፍ ነው? ቤተክርስቲያኒቱ ያተመችው ከሆነ ኦኬ፣ ቤተክርስቲያኒቱ ናት ያሳተመችው። ሊቃውንት አባቶች ናቸው ብለሃል። ኦኬ፣ እነዛ ሊቃውንት አባቶች የቤተክርስቲያን ሰዎች ናቸው ማለት ነው። እነሱ መጽሐፍቱን መቼ ነው ያሳተሙት? በግለሰብ ደረጃ ነው የታተመው ወይስ በቤተክርስቲያኒቱ ነው የታተመው? በስንት ዓመተ ምህረት ነው የታተመው?
አንድ ሰው መጽሐፍ ሲጠቅስ የጠቀሰው መጽሐፍ የጸሐፊውን ምንጭ፣ የታተመበትን ዓመተ ምሕረት፣ በግለሰብ ነው ወይ በቤተክርስቲያን ደረጃ የታተመው ብሎ የሚለው ይህን ሁሉ ይነግረናል። ከዛ አስቀጥሎ ይኸውላችሁ መጽሐፈ ኪዳን ላይ ስላላየሆን እንጂ ዳንኤል ወይ ኤርምያስ ገጽ 31 ላይ በዚህ ጉዳይ ላይ ኢየሱስ ከልጅነቱ ጀምሮ አድጎ ከዛ ሲጎረምስ ደግሞ ወጣና ቤት ተከራይቶ ነበር ይኖር የነበረው ብለህ የምትለንም ከሆነ ማለት ነው። አሁን እናንተ እንደዛ ነው ለማለት የፈለጋችሁት። ቀጥላችሁ ያለው አንድ ቃል ብቻ ይነግረናል። ኢየሱስ ከእናቱና ከዮሴፍ ጋር እንደነበረ ጌታችን ማለት ነው። እኛ መጽሐፍ ቅዱስ ላይ ይታዘዝላቸውም ነበር ይለናል። ቅድም በጠቀስኩልህ ክፍል ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 52 ላይ ማለት ነው። አንተ ከዚህ ውጪ አይ የለም እስከ 12 ዓመቱ ድረስ አብሯቸው ነበር። ከዛ በኋላ ግን ያለውን በ17 በ18 በ19 ምን ይሰራ እንደነበር እናንተ አታውቁትም፣ እኛ ግን እናውቃለን ብለህ ካልክ በ19 ዓመቱ ምን ያደርግ ነበር? አንተ ንገረን። በ20 ዓመቱ ምን ያደርግ ነበር? በ25ኛው ዓመት ምን ያደርግ ነበር? 28ኛው ዓመት ላይ ምን ይሰራ ነበር? በየትኛው ዓመት ላይ ወደ ኢየሩሳሌም ይመጣና እንሄድ እንደነበረ ተነግረናል። አንተም ስለምታውቅ ምናልባት አሳ ያጠምድም ከሆነ እርሻ የሚያርስ ከሆነ ምድር ላይ ስለነበር ማለት ነው ጌታ እህል ያጭድ ከነበረ ወይ ደግሞ ውሃ በልብሱ ቀርቶ ፀሐይ ጨረር ላይ ተቀመጠ የምትሉት እጅግር የሌለው ተረት አላችሁ አይደል? እሱን የምትለን ከሆነ ንገረን በመረጃ ግን የምታወራቸውን ሰዎች እዚህ ማወቅ አለበት ብራዘር። ኦኬ። ስለዚህ መረጃ ካለ ነገረን፣ በደንብ መጽሐፉን ንገረን። ካለ መጽሐፉን አሳየን፣ ከሌለ ቢያንስ መጽሐፉን እንኳን ነገረን። በስንት ዓመተ ምህረት እንደታተመ መጽሐፉን ብታቁመን፣ ፒክቸር ካለ ጉግል ላይ ገብታ ለምሳሌ የመጽሐፉ ከቨር ካለ ብታሳየን፣ እኔም ወይ ካለኝ እዚያ ያለው የመጽሐፍ ኪዳን የሚባል አይደኑ ራሱን ችሎ መጽሐፍ ኪዳን የሚባል ነገር የለም። ካለ ግን አይደኑ እኔ ጋ የለም ማለት እናንተ ጋር ሊኖር ይችላል። እና ንገረን እስኪ አንተ በትክክል ማለት ነው። ምናምን አይመለከተኝም። ገብቶሃል አይደል? እሱ ነው የምልህ። ስለዚህ ሪስፔክት አልሰጥም አላልኩም። ቤተክርስቲያኒቱ እኮ ሪስፔክት ስለሰጠ ነው። ቤተክርስቲያኒቱ ካሳተመችው አድምጠኝ፣ ዝም ብላ ትክሰሰኝ። ቤተክርስቲያኒቱ ካሳተመችው የታተመበትን የመጽሐፉ የታተመበትን ዓመተ ምሕረቱን ንገረን። ከቻልክ መጽሐፉን አሳየን፣ ካልቻልክ መጽሐፉ እንኳን እጅ ላይ ከሌለ ከቨሩን አሳየን። ፒዲኤፍ ሊኖረው ይችላል። ካልሆነ ጉግል ላይ ገብተህ ከቨሩ ከተቀመጠ ድንገት በፎቶ ተቀምጦ ከሆነ መጽሐፍ ኪዳን ይኸውልህ ኤርምያስ እዚህ መጽሐፍ ላይ አሁን እጄ ላይ የለም፣ አንብቤዋለሁ። ገጽ እንደዚህ ላይ ብለህ ብትነግረን ያነበበ የተማረ ሰው እዚህ እውቀት አስጨበጥከን ማለት ነው። ቢያንስ መጽሐፉ ካለን እናያለን፣ ካለ አንተ ጋር እናያለን፣ ከሌለኛ ጋር እናያለን። ካልሆነ ደግሞ መጽሐፉን ጠቆምከን በሌላ ጊዜ እናየዋለን ማለት ነው። አንተ እንኳን ራሱ እንኳን መጽሐፉን እኛ እስከምናገኘው ድረስ እዛ ጋር ያነበብከውን እዛ መጽሐፍ ላይ አሁን የጠቆምከን መጽሐፍ ላይ ያነበብከውን እውቀት እዚህ ብታጋራን 372 ሰው ቢያንስ ፊት ለፊት ላይ የሚሰማ ማለት ተደብቆ የሚሰማም አለ። ለ372 ሰው የሆነ እውቀት አስጨበጥካል ማለት ነው። ኢየሱስ ከልጅነቱ ጀምሮ ምን ይሰራ እንደነበረ እስከ ሞተበትና እስከተነሳበት ድረስ ጌታችን ምን ይሰራ እንደነበረ አንተ ቤተክርስቲያን በጻፈችልህ መሰረት ልትነግረን ነውና እሱኛውን ብትነግረን ደስ ይለናል። ቤካ እንጂ ቤተክርስቲያን አላከብርም አላልኩም። እሺ እኔ በቃ ነግሬሃለሁ። መጽሐፍ ኪዳን አልኩ። መች ታተመ ዓመተ ምሕረት የምትለኝ ነገር አሁን አንተ ጋር ያለው መጽሐፍ ቅዱስ መች ታተመ? የኔ ጋር ያለ መጽሐፍ ቅዱስ አሁን እጄ ላይ ያለ መጽሐፍ ቅዱስ አብዛኛው ወንድማችን ቤካ ሰላም ብያለሁ። ሁላችሁንም በክርስቶስ ኢየሱስም ሰላም ብያለሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ወንድሜ ዳንኤልን አንድ ነገር ስትጠይቀው ነበረ። ቤካ ታውቀዋለህ ወይ ኢየሱስ ክርስቶስ እንደውም የጠየቀውን በመድገም በ21 ዓመቱ በ23 ዓመቱ በ25 ዓመቱ ምን ሲያደርግ ነበረ እየጠቀስክ መጽሐፍ ቅዱስ እየገለጥክ አሳየን ምን ሲያደርግ ነበረ የሚል ጥያቄ ነው የጠየቀው። እሱን ጥያቄ እኔ ተቀበልኩኝና አናውቅምኛ። ከዛ በኋላ ምን አልከው አንተ? አታውቅም አይደለ አልከው። እኔ አዎ አናውቅም እልህና ከዛ በኋላ ጥያቄውን ወደ አንተ ወረውረዋለሁ። 378 ሰዎች አሉ እዚህ። ቅድም ኤርሚያስ የጠየቀውን ነው ድጋሚ እየጠየቅኩ ያለሁት።
በ21 ዓመቱ በ23 ዓመቱ በ25 ዓመቱ እያልክ ከፈለክ፣ ካልፈለክ ደግሞ በአገልግሎት እየከፋፈልክ፣ ካልፈለክ ደግሞ በቦታ እየከፋፈልክ ገሊላ፣ ናዝሬት እያልክ በቦታ እየከፋፈልክ አንተ ከ7 ዓመቱ ነው ያልከው። በጣም ሊቅነትህን ያየሁት 7 ዓመቱ ነው ያልከው። መጽሐፍ ቅዱስ 12 ዓመት ነው የሚለው። ከ12 ዓመቱ ጀምሮ ተረጋጋ። ከ12 ዓመቱ ጀምሮ እስከ 30 ዓመቱ ድረስ ያለውን አስተምረን። ጥያቄ እንድጠይቅ አይደለም እንትን ያልኩ። ከ12 ዓመቱ ጀምሮ አንተ ታውቃለህ አይደለ? ስለምታውቅ እኛ አናውቅም። እዚህ ያለነው በሙሉ አናውቅም። እኛ አሁን ለማወቅ ነው አንተን እየጠበቅን ያለነው። በተለይ እኔ እስክሪፕቶና ወረቀት ይዤ ነው እየሰማሁ ያለሁት የእውነት ለመማር ማለት ነው። አሳውቀን ብትፈልግ በእድሜ ብትፈልግ በቦታ ብትፈልግ በአገልግሎት እየከፋፈልክ አስተምረን። እንዳይቀጥል አንድ ነገር ልንገርህ። አትንገረኝ። አማርኛ ትችላለህ አይደለ? አታውቁም ብሎ አትችልም። እንግዲያውስ በሌላ ቋንቋ እናወራለን፣ በምችለው ቋንቋ እናወራለን። ሙድያ ያስክ ከሆነ ትንሽነትህን ነው የሚያሳየው። ምክንያቱም 300 ሰዎች አስቀምጠህ ሙድያ ያስክ ከሆነ በእድሜ ወይ በአስተሳሰብ ትንሽነትህን ነው የሚያሳየው። እኛ ቃል እግዚአብሔር ነው እየተነጋገርን ያለ ነው። መንፈሳዊ ነገር ነው ካንተ የምንጠብቀው። ትንሽ አትሁን፣ ትልቅ ሰው ሁንና እንደ ትልቅ ሰው እንነጋገር። አታውቁም ብለህ ከተሳለክ አንተ ታውቃለህ ማለት ነው። እማታውቅ ከሆነ አዳምጥ፣ ተረጋጋ እባክህ። እማታውቅ ከሆነ ግን እያወራህ ያለኸው እንቶ ፈንቶ እንደሆነ ኤርሚያስ ነግሮሃል። ምክንያቱም መጽሐፈ ኪዳን ላይ ስለ ኢየሱስ ክርስቶስ እድገት፣ አገልግሎት ምናምን ነገር የለም። ኦኬ አለ። እሺ የእናንተ መጽሐፈ ኪዳን አለው፣ አሳውቀን ነው አሁን ጥያቄው። በቃ መጽሐፈ ኪዳንን ተመልከተው አይደል ያልከው? አንተ መጽሐፈ ኪዳንን አንብበኸዋል እኮ። ዳኒ ስላላነበበው መጽሐፈ ኪዳንን አንተ ስላነበብከው መጽሐፈ ኪዳንን ተመልከተው ብለህ እኮ ጠቁመሃል። ስለዚህ አሁን መጽሐፈ ኪዳን ምን ይላል፣ በስንት ዓመቱ ምን አገለገለ፣ የት ቦታ ላይ የሚለውን አንድ ነገር ልንገርህ። ይኸውልህ እንዴት መሰለህ ሳትል አሳውቀን። ጥያቄው በጣም ግልጽ ነው። በቃ እኛ አናቅም፣ ነጭ ወረቀቶች ነን። አንተ ቤተክርስቲያን ያስተማረችህን ጻፍበት። ይሄን ነጭ ወረቀት ጥሩ እድል እኮ ነው። 400 ሰዎች አሉ። አስተምረን ያልኩህ የቤተክርስቲያንን ትምህርት አስተምረን ያልኩህ። ጎሄድ ሌላ ነገር አታውራ። ጨረስክ? አዎ፣ ግን ዝም ምልህ ማስተማር ስትጀምር ነው እንጂ ልክ እንዳሁኑ አቋርጣለሁ። ሌላ ነገር መስማት ስለማልፈልግ መጀመሪያ ቆይ ነገር ነው። አንዴ አዳምጠኝ አባቴ። ያወሩ ነበር ከዳንዴ አልፈልግም። ሌላ ነገር ስለማልፈልግ አስተምረን። አንዴ ሰማኝ ነገር እኮ ነው ታዲያ። ሌላ ነገር አልፈልግም። ምንም ነገር መስማት አልፈልግም። አስተምረን። ምኑን ነው ማስተምረው? ቆይ ለነገር እኮ አንድ ሰው ለማስተማር በስተመጀመሪያ መጽሐፈ ኪዳን ስለ ኢየሱስ ክርስቶስ በአንተ ቋንቋ ላውራ። ከ7 ዓመቱ ጀምሮ ምን እንደሚል አስተምረን። እድል ካልሰጠኝ እኮ በቃ ላስረዳህ እኮ አልችልም እኮ ነው እኮ እየሞከርኩኝ እኮ። እድል እየሰጠሁህ ነው። ሌላ ነገር እንዳታወራ። መጽሐፈ ኪዳን ምን እንደሚል አስተምረን። ሚውት አድርግልኝ። እሺ አንዴ። አላረግም። ቀጥል። ሌላ ነገር ማታወራ ከሆነ አንተ ሳታዘኝ እኔ ራሴ ነው ሚውት የማደርገው። ቀጥልሽ። ሰማን ገ እኔ ማብራራለህ እዚህ ጋር አንድ ሰማኝ። እኔ እዚህ ጋር ማብራራለህ ምን ያደረኩትን ነገር እየሰማሁ ነው። ቀጥል። እየሰማሁ ነው። ቀጥል። ማብራራለህ ነገር ወይም ደግሞ አሁን ለምሳሌ አንድ ሰው አንድ መጽሐፍ አነበበ ማለት ምሳሌ አልፈለኩም። ምሳሌ አልፈለኩማ። እኔ የፈለኩት ገጥተኛ ጥያቄ እኮ ነው የጠየኩትኝ። መጽሐፍ ይሰማል። መጽሐፍ ኪዳን ከ7 ዓመት ኦኬ። መጽሐፈ ኪዳን ኢየሱስ ክርስቶስ በ7 ዓመቱ ምን አረገ ይላል? እንደዚህ እናደርገዋለን። ምን አረገ ይላል መጽሐፈ ኪዳን ላይ? አላቅም። ስለዚህ የማታውቀውን ስለጠየቅ ልክ እንደሚያቅሰውም ስለተመጻደቅ ይቅርታ ጠይቅ። ይቅርታ ዳንኤል እናናግረው። ዳንኤል ይቅርታ ጠይቅ። እሺ ይቅርታ። በጣም ጎበዝ ልጅ ዳንኤል። አሁን ዳንኤል እናናግረው። ማንም እድል አይሰጥህም። ከኔ ጋር ነው የምታወራው። ከኔ ጋር ነው ምን መሰለህ ምንም ብለህ ግባ። አይመለከተኝም። ነገረ ድነትን በተመለከተ ስታወር ወደ ነበረው ደግሞ እንቀጥላለን። ቆይ አለም ምንድነው? ቆይ መውረድ ፈልገህ ከሆነ መውረድ ትችላለህ። አይደለም ለምን ወርዳለሁ? ስለዚህ ከኔ ጋር ነው የምንቀጥለው። ቆይ አንዴ አባቴ ከኔ ጋር ነው የምንቀጥለው። ሌላ ነገር አታወራም። አንተ ዝም ብልሽና አዳምጠኝ። አንዴ እሱ ያዳምጠኝ ነበር እንደሆነ አዳምጠኝ አንዴ። እሺ ቀጥል። ስገባ ምን ብዬ ነው የገባሁት? ሰምተኛል። አይመለከተኝም እሱ። ቀጥል። አሁን ወደ ነጥቡ ግባ እኮ ነገርኩህ እኮ። ነጥቤ እኮ ነው። ስገባ ምን ብዬ ነው የገባሁት?
አይመለከተኝም። አሁን ወደ ውይይቱ ተመለስ ነው ያልኩ ያለሁት። እሺ ዳንኤል ይዳኘን እዚህ ጋር ከሻለ ዳንኤል አይመለከተውም። ማንም ሰው ማይኩን አያበራም በሚደንቅ ሁኔታ። ማንም አይመለከተውም። ከኔ ጋር ነው የምትቀጥለው። ትቀጥላለህ መቻል ወይስ ሌላ ሰው ይግባ? እሺ ልንገር፣ ለምን ደገቡ ልንገር። መጀመሪያ አልፈልግም። የገባህበትን ምክንያት አልፈልግም። የገባህበትን ምክንያትማ እኮ ነገርከን። አንተ አታውቅም አልከውና ዳንኤልን ቤተክርስቲያኒቱ ይሄንን ያልጻፈችበትን መጽሐፈ ኪዳን እንደው ታምረ ኢየሱስን ብትጠቀስ እንኳን ምን አለበት? መጽሐፈ ኪዳን ላይ ስለ ኢየሱስ ክርስቶስ ምንድነው የተጻፈው? መጽሐፈ ኪዳን ስለምን እንደሚያወራ ታውቃለህ? ልንገርህ እኔ መጽሐፈ ኪዳን ከመቼ እስከ መቼ ዘመን ድረስ ያለውን ታሪክስ እንደሚናገር ልንገርህ። አንዳንድ ጊዜ ይኸውልህ እንደው ከቤተ ክርስቲያን ራቅ ስላልን ወጣ ስላለንና ዝም ብለን አንገታችንን ስለደፋን ማናቅ ምናምን ነገር እናንተ ደግሞ የሊቅነት ጫፍና ማማ ላይ የደረሳችሁ የተጻፈ ነገር እኮ ነው። መሬት ላይ ያለ ነገር እኮ ነው። ማንም ተራ ሰው ሊያነበው የሚችለው ትንሽ ፊደል የቆጠረ ሰው ሊያነበው የሚችለው ገበያ ላይ እንደልብ የሚገኝ ነገር እኮ ነው። እንደ ትልቅ የሆነ ኮምፒውተር ሳይንስ አድርገህ የምታወራ ያለው ስለ መጽሐፈ ኪዳን የእውነት በእግዚአብሔር ፊት ነው የምነግርህ። አንተ አትነግረኝም። እኔ ግን በደንብ ላብራራልህ እችላለሁ። እሱ ግን አሁን ቁም ነገር አይደለም። ራስን በጣም ስላመጻደክ ነው። ኤርሚያስን ይቅርታ አድርግልኝ ብዬ በመካከል የገባሁትኝ በጣም ቆዳህን ስላዋደድክ ማለት ነው። እሺ አንዴ በኢየሱስ ስም ይያሉ አንዴ ዝም በለሽ። አንዴ በኢየሱስ የትኛው ኢየሱስ? እሺ ስለ ኢየሱስ እናወራ። የትኛው ኢየሱስ? በኢየሱስ ዝም በል አንዴ። የትኛው ኢየሱስ? ያንተ በራስህ ኢየሱስ አንዴ ዝም በል። የኔን ኢየሱስ እስኪ ስለኔ ኢየሱስ ንገረኝ። ስለኔ ኢየሱስ ንገረኝ። ያንተ ኢየሱስ ፍጡር ነው። የኔ በጣም ጎበዝ ልጅ። አሁን ወደ ውይይት መጣን። የኔ ኢየሱስ ኖ የኔ ኢየሱስ ፍጡር መሆኑን ማስረጃ ቶሎ የኔ ኢየሱስ ፍጡር መሆኑን ማስረጃ ቶሎ ማስረጃ ቶሎ። እኔ ኢየሱስ ፍጡር እኛ ወንጌላውያን አማኞች ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ ቶሎ በል። ምን አገባ ለነገርህ እኮ ነው አንዴ ፈርገን በኢየሱስ ምን አገባኝ አይደለም። አባቶችህ ስም አጥፊ አንተም ከነሱ የተማርከው ስም አጥፊነት ስለሆነ አዎ ስም አጥፊ ይኸው ኢየሱስ ፍጡር ነው ብላችሁ የምታምኑ ብለሃል አይደለ? አባቶችህ የተማርከው ስም አጥፊነትና ተሳዳቢነት ስለሆነ ማስረጃ። እሺ አንድ ነገር ልንገርሽ። ቆይ አትንገረኝ፣ ማስረጃ ቶሎ በል። ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ አፍጥነው ቶሎ በል። እሺ ይማልዳል አይማልድ? ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ ነው የጠየኩ። ስለ ምልጃ ሌላ ርዕስ ነው፣ ሌላ ጉዳይ ነው። ስለ ምልጃ ማስረጃ ምንድነው? ያማልዳል። ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ አለህ? ያማልዳል። ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ አለህ ወይ? ማስረጃዬ ያማልዳል ትላለህ። ስለዚህ የለህም። ልክ እንደ አባቶችህ ስም አጥፊ ነህ ማለት ነው። ኦኬ፣ ስለ ምልጃ እናወራ። ቀጥል። ኢየሱስ ክርስቶስ አማላጅ ነው ማለት ምን ማለት ነው? ምን ብለን ነው የምናምነው? ኢየሱስ አስታራቂ ያልነው ታዲያ እኛ ነን? እሺ ቀጥል። እኛ ነን ወይ አስታራቂ ያልነው? ኧረ አይደለም። ማን ያለው? አንተ። እሺ ህፃናት ወደ ጓሮ። ይቅርታ በጣም ወንድሞቼ እህቶቼ፣ በጣም ሲመጻደቅ ስላየሁት የገባሁትኝ በጣም ቆዳውን ሲያዋድድ ነው የገባሁትኝና አንተ እንደውም ሩቅ ሆነህ እንደሆነ ብዬ አስቤ ነው የገባሁትኝ እንጂ አንተ ታናግረዋለህ ብዬ ባስብ ኖሮ አልገባም። ልጄ አንድ ልያረኩ ስለነበረ ማለት ነው። እና እንዲህ አይነት ሰዎችን ዳኒ በእናትህ ተው፣ አትታገስ። ተው ዳኒ አናደኝ ነው የገባሁት። ተባረኩ፣ ወዳችኋለሁ። ቴዲ ተባረክ ወንድምነት። አይ ትክክል ነው ያደረከው ዳኒ እኮ አንዳንዴ በቃ እኔ ከእንቅልፌ ነው የቀሰቀሰኝ። ዝም ነው የሚላቸው በቃ የሰፈር ዱርዬ ሁሉ መጥቶ እንደ ወፍ ጎጆ ተረታቸው ሊታቱብህ ሲፈልጉ ማለት ነው። እና ኤኒዌይ መጽሐፍትን ያነበበው ሰው መጽሐፍ እኮ ከጠቀሳችሁ ቢያንስ ስለዛ መጽሐፍ ወይ ማንበብ አለባችሁ ወይ ያነበቡ ሰዎች ሲናገሩ መስማት አለባችሁ። ከእውነተኛ ሰዎች ማለት ነው፣ መጽሐፍትን የሚያነቡ። አሁን ቴዲ እዚህ ስላለ መጽሐፍት ጸሐፊ ነው። መጽሐፍትንም
በጣም ያነባል። አን ቴዲ የሆነ መጽሐፍ ጠቅሶ ይሄ መጽሐፍ በዚህ መጽሐፍ ላይ ገጽ 52 ላይ እንዲህ ይላል ብሎ ቢለኝ አልጠረጥረውም፣ ውሸቱን የተናገረው ብያለሁ። ለምን? አንደኛ መጽሐፍ ጻፊ ነው፣ ወደ 14 መጽሐፍት ነው እንደዚህ ነው ያህል ከዛ በላይ የጻፈ ነው። ሁለተኛ መጽሐፍ አንባቢ ነው፣ ብዙ መጽሐፍቶች እሱ ጋር እንዳለ እናውቃለን። ስለዚህ መጽሐፍትን ዋቢ አድርጎ ሲጠቅስ አንብቧል ማለት ነው። ቴዲ ካላነበበ እንኳን ወይ ያነበቡና መጽሐፍ የጻፉ ሰዎች ከነሱ መጽሐፍቶች ላይ ዋቢ አድርጎ ጠቅሷል ማለት ነው። እዚህ መጥተው መጽሐፍ ይጠቅሱልሃል፣ መረጃ መጽሐፈ ኪዳን ላይ ይውጡ ብሎ። መጽሐፈ ኪዳን ማን የጻፈው አላቅም፣ በማን የተጻፈው አላቅም፣ ስንተኛው ገጽ ላይ ምን ይላል አላቅም። ቀደም ወንድምነትን ምን አለው ኢየሱስ ከልጅነቱ ጀምሮ እስከ እድገቱ ድረስ የት ነበረ? በ19 በ20 ዓመቱ የት ነበረ? አልተጻፈም መጽሐፍ ቅዱስ ላይ። ስለዚህ አታውቅም ማለት ነው? አላቅም አለው። ስላልተጻፈ አላቅም አለው። የማታውቀውን ጌታ ነው የምትሰብከው አለው። እና አሁን እሱስ ደግሞ ቴዲ ሲጠይቀው ምን ይላል መጽሐፉ? አላቅም። መጽሐፈ ኪዳን ምን ይላል? አላቅም አለ። የማያውቀውን መጽሐፍ ነው የሚጠቁመው እሱም። እና ወገኖቼ ነው በጌታና ጌታችን ኢየሱስ ክርስቶስ በቃ እንዳንድ አይሁዳዊ ወጣት በወላጅ እናቱ በማርያምና በዮሴፍ ቤት እንዳደገ መጽሐፍ ቅዱስ ይነግረናል። ኦኬ ከነሱ ጋራ እስከ 12 ዓመት ድረስ የፋሲካ በዓልን ይሄድ እንደነበረ እድሜውን ጠቅሶ ማለት ነው። 12 ዓመት ድረስ ያኔ 12 ዓመት እድሜ በነበረበት ጊዜ አይሁድ በዓመት 3 ጊዜ ወደ ኢየሩሳሌም ይሄዱ ነበር። አንደኛው ለፋሲካ በዓል ነው፣ የማስተሰሪያ ቀን አለ፣ እንደገና ደግሞ በዓለ ሃምሳ አለ። በእነዚህ 3 በዓላት ወንድ ሁሉ የሆነ ይሄድ ነበር ወደ ኢየሩሳሌም። ከዛ ውጭ ያለውን መጽሐፍ ቅዱስ ከ12 ዓመቱ በኋላ ያለውን እድሜው ወጥቶ ከወላጆቹ ወጥቶ ነው የኖረው። ያሻው ቦታ ነበር ይኖር የነበረው። አንዴ በወንዝ አንዴ በሸለቆ አንዴ በጉድጓድ አይለንም። ስለዚህ ወላጅ ስላለው እናት ስላለችው ይታዘዛቸውም ነበር ይላል። ኦኬ ሎኬሽን አላቸው፣ ሰፈር አላቸው። ባለፈው እንደው እያየን ነበር አይደል? ገሊላ ናዝሬት ያደገበቱ ስለሆነ ማለት ነው። ይታዘዛቸው ነበር ይላል። አልተጻፈም። ከዛ በዚህኛው ዓመት ላይ በዚህኛው ጊዜ ላይ ምን ያደርግ ነበር ተብሎ ማለት ነው። እኔ በጣም እርግጠኛ ሆኜ በራሴ የምናገረው እንደ ወላጆቹ ጋር ማለት ወላጅቱ እናቱ ስለሆነች በዮሴፍ ቤት እንዳደገና 30 ዓመት እስከሚሞላው ድረስ በዛ እንደነበረ ነው የምገምተው። አይ ከዚህ ውጪ የለም ኤርሚያስ ስለማታውቅ ነው በ23 ዓመቱ ወጥቶ ነበር ከቤት ብለህ የምትለኝ ከሆነ ነገርን መረጃ አምጡ። አለቅ ልጆች ለወላጆቻችን እስከ ስንት ዓመት ድረስ ነበር የምንታዘዝ የነበረው? ወንድሞች እስከ ስንት ዓመት ምድር ነበር ማለት እስከ ስንት ዓመት ድረስ ነበር የምንታዘው? እኔ አሁን ገጠር ስላደኩኝ አይደለም ማነው አግብተን እስክንወጣ ድረስ ማለት ነው። አግብተን እንኳን ከወጣን በኋላ ሲያዙን እኮ እንታዘዛለን። አይኔ አግብቼ ወጥቻለሁ አባዬ ቴቴ እንደዚህ ከዚህ በኋላ እንዳትጠይቅኝ አይባልም። እኔ በእርግጥ ገጠር አላገባውም፣ ግን ጎርምሰን እንኳን ማለት ነው ሄድና ውሃ ቀርተና ከብቶቹን ውሃ ጠጡ፣ እርሻውን ረሱ፣ ዘር የሚዘራም ከሆነ ዝሩ፣ የሚታጨድም ከሆነ ጨዱ ብለው ሲሉ እንታዘዝ ነበር። ምክንያቱስ እናትና አባትህን አክብር ይላል መጽሐፍ፣ መገኛችን ናቸውና። እና አማረልን ብላችሁ
ያልሆነ መጽሐፍ ጠቅሳለሁ ብሎ ሌላ አጣብቂኝ ውስጥ መግባት ተገቢ አይደለም ለማለት ነው። ጸጋ ይብዛላችሁ። ቴንኪው። ኦኬ ወንድምነት አለ ዳንዬ? ዳንዬ ወይ ወንድምነት አለህ? አለው። የዛሬው አርዕስት ምን ነበረ? እኔ እኮ ቅድም ከልጆቼ ጋር ቢዞኝ ልጆቼ ላስተኛ ገብቼ ትንሿ ልጄ እኔ ላስተኛት ገብቼ እሷ አስተኛችኝና እዛው ግን ቀጠል። ጉዳዮች ላይ ዝም ብለን እያወራን ያለ ነውና ስፔሲፊክ ርዕስ የለም። አጠቃላይ በኦርቶዶክስ ጉዳዮች ላይ እያነሳን ያለ ነውና ሰፋ ያለ ርዕስ ነው። ኦኬ ከመዳን አንጻር ምናምን እንደሱ ሀሳቦች ካሉ ማውራት መጠየቅ ይችላሉ። ኦኬ ስለ መዳን እንጠይቃችሁ ወይ ትጠይቁናላችሁ? ካላችሁ መግባት ትችላላችሁ። አትጠይቁን እኛ እንጠይቃችሁ ብቻ የሚል ሰው ካለ ይምጣ፣ ወይ ደግሞ እናንተም ጠይቁን እኛም እንጠይቃችኋለን ብሎ የሚል ሰው ካለ ይግባ። ነገረ ድነት የመዳን ትምህርት ማለት ነው። እሺ እዚህ ገስት ላይ ያሉ በሙሉ በጌታ ናቸው። አይ ቲንክ ማን ልበል ከላይ ያለሽዋል ለብሻ ነው። ሄሎ አቤት። ታዳስ ኤርሚ እንደምን አለ? ደህና ነኝ እግዚአብሔር ይመስገን። ይቅርታ እኔ ከኦርቶዶክስ ነኝ፣ ግን የሆነ ሀሳብ ልሰጥ ነበርና የእናንተ ፕሮግራም ብዙ የምንከታተለው ብዙ ትምህርት የምናገኝበት እንዲሁም ደግሞ ብዙ እየተሰራንበት ያለ ነውና የማይጠቅሙ ሰዎች ጋር ብዙ ጊዜ ባታባክሉ ሀሳብ ለመስጠት ያክል ነው። እሺ ከኦርቶዶክስ ነኝ ነው ያልሽው? ኦርቶዶክስ ነኝ፣ ግን በእናንተ ላይ ብዙ ትምህርት እያገኘሁበት ራሴን እየሰራሁ ያለሁበት ነው ፕሮግራማችሁ ማለት ነው። እናንተ የምትወያዩበት እና የምታነሱበት ኢሹዎች ማለት ነው። አሁን ቅድም እያወራሁ የነበረ ልጅና ሮያል ምናምን ይሄ ጊዜ የሚያቃጥሉ አለ ዝም ብሎ ሌላውም እንዳያውቅ ወይ እነሱ አይቀየሩበት ወይ ደግሞ ሌላውን እንትን የማይልበት አይነት ነገር እነዚህ ላይ ትንሽ ትኩረት ብታደርጉ። አሁን ገብቶ ማን ነበር ዳኒ ነው ማን ነበር የሆነ ገብቶ ያስተካከለው ልጅ እኔ ደስ ብሎኛል በጣም። ምክንያቱም ምንም አታገኝበትም ጊዜ ማባከን ብቻ ነው እና ጥሩ እውቀት ያላቸው ሰዎች ካሉ ሞግተው እኛም የሆነ ነገር የምናገኝበት እነሱም ደግሞ ሊቀየሩ የሚችሉበት ሊማሩ። ዋናው ሰው መቀየር አይደለ? ሰው የዘላለም ህይወቱ ላይ እንዲሰራና የሆነ ነገር ለውጥ እንዲያመጣ ነው የእናንተም ጥረት ይመስለኛል አይደል? እንደነ ሮያል የሚያሾፉትና አሁን ገብቶ ደግሞ ቤካ ነው ማንም የሚለው የነበረ ዝም ብሎ እውቀት አልባ ሆኖ ሌላውም ዝም ብሎ ኮንፊዝ እያደረገ እንትን ከሚያደርግ ትንሽ የመረጣችሁ እንትን ብታደርጉ ደስ ይለኛል። እኔ ገብቼ አላውቅም። ባለፈው ዳኒ ጋር እንዲህ ገብቼ ነበር። አሁን ለመጀመሪያ ጊዜ ለሁለተኛ ጊዜ ነው የምገባው። እንዲህ ጥያቄዎች ካሉኝ ደግሞ በቀጣይ እየጠየቅኩ ለራሴ የሚሆን ለቤተሰቤ ባለው በማደርገው ነገር ራሴ ያለሁበት ቦታ ሁኔታ አውቀዋለሁኝ፣ የማገኘውን ነገርንም አውቀዋለሁ። ደስ የሚያደርግና የማይጠቅሙ ነገሮች ላይ ብዙ ጊዜ ባታባክኑ ቶሎ ብላችሁ። ምክንያቱም ጊዜ ማቃጠል ነው ዋና ስራቸው፣ ጊዜ ማቃጠልና ዝም ብሎ አጉል ሙግት ላይ እንትን ማድረግ ነውና ይሄን ሀሳብ ለመስጠት ነው። አመሰግናለሁ። በርቱ። እሺ ቴንክ ዩ ታችን እግዚአብሔር ያክብርልን። እንቀበላለን ምክሩን፣ በጣም ጠቃሚ ምክር ስለሆነ ማለት ነው። እሺ እሺ ወንድሞች አመሰግናለሁ። ያ ቴንክ ዩ። ብዙ ጊዜ ወንድምነት ልበሰፊነትን ያሳያል ዳንዬ፣ ጥሩ ነው። ግን ደግሞ አንዳንዴ ደግሞ ሲበዛ እሱ በቀንነት ሞኝ ስለሆነ አይደለም ልታገሳቸው ብሎ ነው እንደዛ የሚያደርገው። ያ ኦኬ ቴንክ ዩ። እሺ ማኔ ሰላም ላንተ ይሁን። ሰላም እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ?
እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ቆይታ ነበር? ሰምተሃል? እዚህ የነበረው መርሃ ግብር እየሰማሁ ነበር። በመሀል ወጥቼ ነበር። ኦኬ። ከዛ በኋላ ነው የተመለስኩት። ምን ነበር የሰማኸው በወቅቱ ሲነጋገሩ? ቅድም ሲነጋገሩ የነበረው ያው እምነት ብቻ ላይና ስለ ይሄ ምንድነው አንዳንድ ገርላት ላይ እየተነጋገሩ እንደነበር አስታውሳለሁ ቀደም ሲል። ኦኬ የምትላለህ በዛ ቀደም በሰማኸው ላይ ገብቼ ነበር ብለህ ስላልክ እዛ ላይ መለው የለም። ምናልባት ጥያቄ ካላችሁ ትችላለህ። ነገረ ድህነት ላይ ኦኬ እኔ ልጠይቅ ትችላለህ? እሺ ነገረ ድህነትን በተመለከተ የኔ ጥያቄ ምንድነው አንድ ሰው ስለ መዳን በሚያወራበት ወይም ደግሞ ከሌላ የሃይማኖት ሰው ጋር በሚነጋገርበት ጊዜ እንደ አውቶሪቲ ተጠቅሞ በየትኞቹ መጽሐፍት ዙሪያ ነው በዋናነት መነጋገር ያለበት? አሁን ይሄ ጥያቄ ሆነብኝ ለምን ከኦርቶዶክሳዊ ጋር ሲነጋገር የማያምንበትን መጽሐፍ መጥቀስ፣ ለምሳሌ ገድላት፣ ድርሳናት ሊሆኑ ይችላሉ። የማይቀበለውን መጽሐፍ ይዞ መከራከሩ ወይም መነጋገሩ በመጀመሪያ ደረጃ ትክክል ነው ወይ? እንደዚህ አይነት አካሄድ አንድ ሰው የማያምንበትን በጋራ ሊያስማማቸው በሚችለው በመጽሐፍ ቅዱስና በአባቶች ትምህርት ላይ ብቻ ቢነጋገሩ አይደለም ወይ ትክክል የሚሆነው የሚለውን ነው መጀመሪያ እንድታጠራልኝና እንድታስገነዘበኝ የምፈልገው። ሌሎችን ጥያቄዎች ደግሞ ቀጥላለሁ። ጥሩ ጥያቄ ነው። እንግዲህ አብያተ ክርስቲያናቱን ሁለቱን ጠርተሃል፣ እኛ ወንጌላውያንን እና የእናንተ ኦርቶዶክስን። በየትኛው መጽሐፍት መሰረት ላይ ቆመው ነው የነባቸው ወይ ደግሞ መወያየት ያለባቸው? መጽሐፍ ቅዱስ ብቻ ሳይሆን ደግሞ ሌሎች መጽሐፍቶችን ትቀበላላችሁ እናንተ ማለት ነው። እኛ መጽሐፍ ቅዱስ ብቻ አንልም የምትሉትም ለዚህ ነው። ሌሎች መጽሐፍቶች አላችሁ ማለት ነው። ሌሎች መጽሐፍቶች ብቻ ሳይሆን ደግሞ ትውፊትም ጭምር አላችሁ ማለት ነው። ኦኬ ትውፊት በእኛም ዘንድ የምንቀበላቸው ትውፊቶች እንዳሉ ቢሆንም ግን ነገረ ድህነታችን ከትውፊት ላይ የተመሰረተ አይደለም። ስለዚህ ኦርቶዶክስ ከወንጌላውያን አማኞች ጋር አሁን አንተ ኦርቶዶክስ ነህ፣ እኔ የወንጌል አማኝ ነኝ፣ እዚህ ያለን የወንጌል አማኞች ነን። ነገረ ድህነትን ትምህርት ስናወራ አንተም የምታወራኝ በመጽሐፍቶችህ ነው፣ በምትቀበላቸው መጽሐፍቶች ነው። እኔም የማወራው በተቀበልኩት መጽሐፍት ነው። አንተም እኔ በተቀበልኩት መጽሐፍ ነው የምታወራኝ። እኔም አንተ በምትቀበላቸው መጽሐፍቶች በሙሉ ነው ላወራህ የምችለው። ምክንያቱስ ለምሳሌ መጽሐፍ ቅዱስ ብቻ ቢሆን ነገረ ድህነትን የሚያወራው በእናንተ ቤተ እምነት አስተምህሮት መሰረት ኦኬ በመጽሐፍ ቅዱስ ብቻ ጠይቀህ ነበር። ግን ከመጽሐፍ ቅዱስ ውጪ ሌሎች መጽሐፍቶቻችሁ ነገረ ድህነትን ከመጽሐፍ ቅዱስ በላይ አድርገው ያወራሉ፣ ያስተምራሉ፣ ይሰብካሉ። መጽሐፍቶቻችሁ ማለት ነው። ከማን በላይ አልኩ? መጽሐፍ ቅዱስ ነገረ ድህነትን ከሚሰጥህ ዋስትና በላይ ሌሎች ገድላት፣ ድርሳናት፣ ተአምራት የሚባሉት ከመጽሐፍ ቅዱስ በላይ ትከሻቸውን ከፍ አድርገው ጫማ ማለካከት አልፈው መጽሐፍ ቅዱስ ነገረ ድህነትን በዚህ መንገድ ታገኛላችሁ ብሎ አስተምሮ በማያውቀው እንደውም ስታነበው በሚሻል ከመጽሐፍ ቅዱስ በሚሻል አይነት መልክ ነገረ ድህነትን ያወራሉ መጽሐፍቶቻችሁ ማለት ነው። ለምሳሌ አሁን መጽሐፍ ቅዱስ ላይ ሰው በኢየሱስ ክርስቶስ ቢያምን የዘላለም ሕይወት እንደሚኖረው መጽሐፍ ቅዱስ ይነግረናል። አዎ ልክ ነው። እኔ አምኜ ድኛለሁ፣ እዚህ ያሉ ወንድሞቼ እናቶቼ አምነው ድነዋል። እኔ አምኜ በመዳኔ ግን 50 ትውልድህና 55 ትውልድህ ድረስ ይድንልሃል ብሎ የሚል ዋስትና ግን አይሰጠንም መጽሐፍ ቅዱስ። 55 ትውልዴ ከኔ በኋላ የሚነሳ 55 ትውልድ
በጌታ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን የሚገኘውን ስብከተ ወንጌልን ሰምተው በልባቸው አምነው በአፋቸው ኢየሱስ ጌታ መሆኑን መስክረው ካልሆነ በስተቀር አይድኑም። ኤርሚያስ ሰባኪ ነውና ኤርሚያስ አማኝ ነውና የኤርሚያስ የልጅ ልጅ ኤርሚያስ ስላመነ የእሱ የልጅ ልጅ ትውልዱ 50 እና 40 ወይ 10 ወይ 20 ትውልድ ይማርልሃል። ስሙን ተይርበት መንገድ ምራው በሸመገልም ጊዜ ከሱ ፈቀቅ አይልም ብሎ በሚለው አምላካዊ ቃል መሰረት እኔ ለልጆቼ አስተምራለሁ፣ ልጆቼ ደግሞ ለልጅ ልጆቻቸው ለልጆቻቸው እንደዚህ ያስተምራሉ። እግዚአብሔር ደግሞ የልጆቼን ልጆች ማየትን ከሰጠኝ ደግሞ አያት ቅድመ አያት ካደረገኝ እስከዛ ድረስ እነግራቸዋለሁ። እኔ በማምነው መንገድ እንዲሄዱ ማለት ነው። ልጆቼን አሁን በዛ መንገድ ስለመመራ ኦኬ። ግን ልጆቼ ናቸው ማመን ያለባቸው ጌታ ይስብ በልባቸው አምነው በአፋቸው መስክረው በስሙ በማመን በእውነተኛ የክርስትና ህይወት እያደጉ ነው ያሉት እና በዚህ መልክ ነው የመዳኛውን መንገድ እግዚአብሔር ያስቀመጠው ማለት ነው። በእናንተ ግን ቤተክርስቲያን ውስጥ የመዳንን መንገድ መጽሐፍ ቅዱስ ከሚሰጠው ከሚያስተምረው በላይ ለምሳሌ የአንድን ጻድቅ ሰው ስም መታሰቢያ ያደረገ ህንፃ ቤተክርስቲያን የሰራ ጧፍ ዘቢብ ዣንጥላ የሰጠ በዛ በጻድቁ ስም ገድልን ድርሳኑን ወይ ታምራት የተባለውን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ሲነበብ የሰማ ተቀምጦ የሰማ ቆሞ የሰማ ብሎ በሚል ከፋፍሎ እስከ ከ10 ትውልድ እስከ 20 ትውልድ 40 ትውልድ 50 ትውልድ 110 ትውልድ ድረስ እምርልሃለሁ ብሎ ነገረ ድነትን ያስተምራሉ ማለት ነው። በጻድቁ ስም ብቻ ሳይሆን የጻድቁን መቃብር ራሱ የተቀበረበትን የጻድቁ የተባለው ሰውዬ የተቀበረበትን መቃብር ሄዶ መቃብሩ ላይ ሌሊቱን ሁሉ እንቅልፍ ሳይወስደው እንደዚሁ ፍጥጥ ቁልጭ ብሎ ያደረ እንቅልፍ ከወሰደ አይሰራም። ኪዳኑ እንደዛ አይደለም ገባለት ተብሎ የተባለው እዛ ሄዶ በዛ በጻድቁ መቃብር ላይ ያመነ ሰው ሁሉ ጭምር እና መቃብሩ ላይ ሌሊቱን ሁሉ ቁጭ ማለት አለበት። አይኑ ሳይከደን ቁጭ ማለት አለበት የዘላለምን ህይወት ለማግኘት። ሌላ ማድረግ የለበትም። ሄዶ አወቅ ሳይሆን አንድ መጽሐፍ ቅዱስ ለምሳሌ የእግዚአብሔር ቃል መሆኑን ማወቂያችን ምንድን ነው? ምክንያቱም ቁርአንም ጋር ብትሄድ እውነተኛ መጽሐፍ እንደሆነ ራሱ ይነግርሃል። ቁርአኑ መጽሐፍ ቅዱስም እውነተኛ ነኝ ይላል። በምን መመዘኛነት ነው እውነት መሆኑን የምናውቀው? ስለዚህ ቁርአን እውነተኛ መጽሐፍ መሆኑን አንተ ትመሰክራለህ ማለት ነው። አይ እኔ እንደዛ አላልኩ። ታዲያ ካላልክ ምን ያገናኛል? አንተ ኦርቶዶክስ እምነት ተከታይ ነህ። በእርግጥ ወደዛ እንደምታጋድሉ አውቃለሁ። አሁን እኛ ነገረ ድነትን ለማውራት እኔ እንደ ክርስቲያን የቁርአንን እውነተኝነት ብለህ ብትለኝ እኔ ቁርአንም እውነተኛ አይደለም፣ መሐመድም እውነተኛ አይደለም፣ አላህ የሚባለው እውነተኛ አይደለም። አንተ ግን ምናልባት ሊመለከት ስለሚችል ምናልባት እውነተኛነቱን አንተ በምን መመዘኛ ያረጋገጥከው? እኔ እውነተኛ አይደለም እያልኩ ለምን እውነተኛ መሆኑን በምን አወቅህ ለምን ትለኛለህ? ሁለቱ ቁርአን መሐመድም አላህ የሚባለው እውነተኛ አይደለም። እሺ መጽሐፍ ቅዱስ እውነት መሆኑን በምን እናውቃለን? ኦኬ አንተ ክርስቲያን አይደለ? የኦርቶዶክስ ክርስቲያን ተከታይ ነህ እኮ። አይ እኔ ጥያቄ ነው እኮ እየጠየቅኩ ያለሁት አብረና እንደማያ ክርስቲያን ጥያቄ ነው እየጠየቅኩ ያለሁት። ለምን የኦርቶዶክስ እምነት ተከታይ ነህ አይደለ እንዴ? ታዲያ በሆን ምን የተለየ አይደለም። ግን የምታወራውና እየሆነ ያለው ነገር አለ። ኦርቶዶክስ እምነት ተከታይ ነህ? እሺ ጥያቄውን እኮ አለመመለስ ይቻላል። ፐርሰናል እኔ ስለ መጽሐፍ ቅዱስ አይደል እየጠይቀኛለሁ። የመጣኸው ጴንጤ ቤት ነው፣ እኔን ነው የጠይቀኝ። አንተ የኦርቶዶክስ እምነት ተከታይ አይደለህ ወይ ነው ብያልኩ። የኦርቶዶክስ እምነት ተከታይ ነኝ አልኩ። የመጽሐፍ ቅዱስን የበላይነት የእግዚአብሔር ቃል መሆኑን ታምነዋለህ? እኔ ጥያቄን የጠየኩት ታምነዋለህ? እኔ ስለማምነው እኔ መጽሐፍ ቅዱስ እኔ እግዚአብሔር ቃል ነው ብዬ አምናለሁኝ። አንተ ታምነዋለህ ወይ ነው እያልኩ ያለሁት። አዎ አምነዋለሁ። ቴንክ ዩ እኔ አምኛለሁ። እሺ መጽሐፍ ቅዱስ እውነተኛ መሆኑን በምን አወቅህ ነው አይደል ያልከኝ? ኦኬ በምንድን ነው ያወቅኸው? 66 መሆኑንም ምንድነው ማወቂያ ከሌሎቹ 66 መሆኑን በምን ለየክ የሚል ነው ጥያቄ። ኦኬ የመጽሐፉን እውነተኝነት በመጀመሪያ 66 ለመሆኑ አንደኛ መጽሐፍቱ አስቀድሞ አደራ የተሰጧቸው ሰዎች አሉ።
በእርግጥ እቺ አሁን በምንድናት በብልጣብልጥነት በዘዴነት ለመማር የሚደረግ ነገር ነው። ጥሩ ነው የጠየቀኝ ጥያቄ። ኦኬ ብሉይ ኪዳንን በተመለከተ የክርስቶስ ቤተክርስቲያን የብሉይ ኪዳን መጽሐፍት ሙሉ በሙሉ የተቀበለችው ከአይሁዳውያን ነው። አይሁዳውያን ደግሞ እስራኤላውያን ማለት ነው። እነሱ ደግሞ የመጽሐፉ ባለቤት የመጀመሪያዎቹ እነሱ ናቸው። የእግዚአብሔር ቃል አደራ ተሰጥቷቸው ይላል በሮሜ መልክ መጽሐፍ ምዕራፍ 3 ላይ ማለት ነው። ስለዚህ ከማዞሬቲክ ቴክስት ከሚባለው ወይ ደግሞ የሰባ ሊቃናትም ትርጉም የሚባል በኋላ ላይ ሴፕትዋጀንት የተባለው ግን ዋናው አይሁዳውያን ናቸውና በአይሁድ ካነን በአይሁድ የቀኖና የመጽሐፍት ጥራዝ ውስጥ እኛ አሁን 39 ብሉይ ኪዳን መጽሐፍት ብለን የምንቀበላቸውን እነሱ ጋር ወደ 24 ነው እንደዚህ አድርገው ይቀበሏቸዋል። ለምሳሌ ሳሙኤልን አንደኛና ሁለተኛ፣ ነገስትን አንደኛና ሁለተኛ፣ ዜናን አንደኛና ሁለተኛ ብለው እንደዚህ አይቆጥሩትም። የነ እዝራን የነ ነህምያን የነ አስቴር መጽሐፍት እንደዚህ አንዳንዱም በጠቅላላው በአንድነት ይቆጥራቸዋል፣ አንዳንዱን ደግሞ በየተናጠል ይቆጥራቸዋል ማለት ነው። 39 የብሉይ ኪዳን ቅዱሳት መጽሐፍት ከእስራኤላውያን የብሉይ ኪዳን ማለት ነው ከእስራኤል ሕዝብ ከነሱ እጅ ታማኝነት ያለው የመጽሐፉ የእግዚአብሔር ቃል አደራ የተሰጧቸው እነሱ ስለሆኑ ከነሱ ነው ያገኘው ነው። እነሱ ደግሞ የነቢያት ልጆች ስለሆኑ ከነሱ ስላገኘን እነሱ እንዴት አረጋገጡት ምናምን ብሎ የሚለው በልጆቻቸው የተጻፈ ነው። በነ ኢሳያስ፣ በነ ኤርሚያስ፣ በነ ሕዝቅኤል፣ በነ ዳንኤል፣ በነ ዳዊት፣ በነ ዘካርያስ፣ በነ ሚካያስ። ቆይ ብራዘር አቸኩል ጥያቄ ጠይቀኛል። ስለዚህ እነዛ 39 ቅዱሳት መጽሐፍትን የክርስቶስ ቤተክርስቲያን በሙሉ የተቀበለችው ከአይሁዳውያን ነው። ኦኬ የአዲስ ኪዳን መጽሐፍት ደግሞ የተጻፉት አሁንም በመጽሐፍ ቅዱስ ቤተክርስቲያን አባቶች ዘንድ የሚታመነው ማለት ነው። ሁሉም እኛም ወንጌላውያን አማኞች ኦርቶዶክሳውያንም ካቶሊካውያንም በምንቀበላቸው የቤተክርስቲያን አባቶች በሚባሉቱ ካነኑ የተሰራው የአዲስ ኪዳን መጽሐፍት ደግሞ የተጻፉት አብዛኞቹ አሁንም በአይሁዳውያን ሐዋርያት አባቶች ነው። ስለዚህ የአዲስ ኪዳን መጽሐፍ የተጻፈው በአይሁዳውያኑ ነው። የብሉይ ኪዳን መጽሐፍት የተጻፈው በአይሁዳውያኑ ነው። አይሁዳውያኑ ደግሞ እነዛ ቅዱሳን ነቢያትና ቅዱሳት ሐዋርያት ናቸው። ስለዚህ አንዳንዶች መጽሐፍቶች ላይ እሱ አይደለም የጻፈው እሱ ነው የጻፈው ብሎ የሚል በነገረ መለኮቱ ዓለም ብዙ ክርክሮች ቢኖሩም ግን አብዛኛው የሚተማመነው ሁሉም የሚስማሙበት እነዚህ ቅዱሳት መጽሐፍት የእግዚአብሔር ስልጣን ያላቸው ማለት የእግዚአብሔር እስትንፋስ ያለባቸው ቅዱሳት መጽሐፍት መሆናቸው የታመነ ሆኖ ተገኝቷል። ስለዚህ የእግዚአብሔርን ቃል እውነተኝነት የመጽሐፉን እውነተኛ መሆኑና ከሌሎች መጽሐፍት ሁሉ ተለይተው እነዚህ መጽሐፍቶች ቅዱሳን ናቸው ተብለው የተረጋገጡት የብሉይ ኪዳኑ በእስራኤላውያኑ አባቶች ነው። የአዲስ ኪዳኑም ደግሞ በቤተክርስቲያን አባቶች ነው የተረጋገጠው። ከሌሎች መጽሐፍቶች ሁሉ ይልቅ የጳውሎስ መልእክታት ናቸው ተብለው እንዲታመኑ አንዳንዱም የጳውሎስ መልእክታት እኔ በእጄ የጻፍኩት እያለ ስለሚናገር መጽሐፍቱ እውነተኛና የጳውሎስ መልእክት መሆኑ ይታመናል ማለት ነው። እሺ ወንጌል ተጽፎ በመጽሐፍ መልክ እስከሚወጣ ድረስ ትምህርቱ በምን መልክ ነበር ሲሰጥ የነበረው? በቃል። እሺ በቃል ነበረ። ስለዚህ በጽሁፍ በትውፊት ነበር ማለት ነው ሲተላለፍልን። በቃል የምን ትውፊት? በቃል አስተማሪው ጌታ ነው እኮ በቃል የሚተላለፍ ማለት ነው። በነገራችን እሱ በኋላ ነው ብራዘርዬ። ወንጌል ነው ያልከው። ወንጌል በትውፊት አልመጣም። ወንጌል በቃል ነው። በቃል ሰበከ ጌታችን ኢየሱስ ክርስቶስ። ሐዋርያቱ ሰሙ፣ ጻፉ። እናም ደግሞ አንዳንዶቹ ልክ እንደ ቅዱስ ሉቃስ ግሪካውያነት ከቃሉ አገልጋዮች ሰማ፣ ጻፈ። ከእውነተኛ ምንጭ ወንጌል እስከ አራተኛው መቶ ክፍለ ዘመን ድረስ በጥራዝ ተጽፎ አይታወቅም ነበር። አንተ ነው ያልከው። ማስረጃ አለኝ። አንተ ነው ያልከው ብራዘርዬ። አይ በማስረጃ ነው ከራሴ አይደለም እኮ አንተ ነው ያልከው ነው ብዬ ምንም ማስረጃ ይዘህ ብትመጣ ተረት ነው ይዘህ የምትመጣው። ወንጌሉ ብለህ ብትለው አራቱን ወንጌላት ነው አይደለ? አይደል? አጠቃላይ የመልእክታትንም ጭምር እስከ አራተኛው መቶ ክፍለ ዘመን ድረስ ከዛ በፊት አይታወቅም ነበር እያልከን ነው። ከዛ በፊት በትውፊት መልክ ነበር የነበሩት ነው ያልኩት። በትውፊት መልክ ነው እንጂ የነበረው አልተጻፈም ነበር። አልተጻፈም። በአራተኛው መቶ ክፍለ ዘመን ላይ ጳውሎስ ነበረ እያልኩ ያለሁት በጥራዝ መልክ ነበረ ወይ?
መልእክቱ አልተጻፈም ብለኛል። መልእክታቱ አድመጣኝ፣ መልእክታቱም ወንጌሉም አልተጻፈም ብለኛል። ጳውሎስ ነበር ወይ ባላችሁ? እንደሱ አይደለም ያልኩት። አንዴ ማስተካከያ። አይ ታዲያ ለምን ምን ማስተካከያ? ነጥብ ከጣልክ በኋላ ማስተካከያ ያልኩት ነጥብ ከጣልክ አልተረዳኸኝም። እኔ ያልኩት መልእክታቱ ተጽፈዋል፣ ነገር ግን በጥራዝ መልክ መጽሐፍ ቅዱስ ተብለው አሁን በምናውቀው መልክ አልተጻፈም። በማን ነው መልእክታቱ የተጻፉት? በሐዋርያት። አለቀ። የመጽሐፉ እውነተኝነት ማረጋገጫው የቅዱስ ጳውሎስ መልእክታት በቅዱስ ጳውሎስ እጅ ነው የተጻፉት። እንዴ እንደዛ ከሆነ ለምሳሌ በቃ አለቀ። ብራዘርዬ በቃ አለቀ። አይደለም ጥያቄ አለኝ፣ አልጨረስኩም። ማኔ ምንም ሌላ በሰዓቱ የቶማስ ወንጌል የእንድሪያስ ወንጌል ቀደድና ጣለው። ብራዘርዬ የቶማስ ወንጌል የሚባል ግኖስቲኮች ወዳጄ እያስተማሩ ነበር። የቶማስን ወንጌል ቀደህ ጣለው። ኦኬ፣ እኛ የቶማስ ወንጌል የሚባል አናቅ። ግኖስቲኮች፣ ሄሮኒቲኮች ምንም ይሄን እንቶ ፈንቶ የሆነ ወሬ አታውራ። አባቶች አረጋግጠው የቤተክርስቲያን አባቶች 66 እስትንፋሰ እግዚአብሔር ብለው የሚሉ መጽሐፍትን በካነን ደረጃ 27ቱን የአዲስ ኪዳን አረጋግጠው ሰጡ አይደል? ግኖስቲኮች አረቦች ምናምን ብለህ ብትል አሁን የቶማስ ወንጌል የመግደላዊት ማርያም ወንጌል ምናምን ነገር ተብሎ የሚባል አንድ መዓት ሰይጣን የፈበረካቸው ሰዎች የጻፉት መጽሐፍ አለ። እኔ ምን ይመለከተኛል ስለሱ? አባቶች እሱን ስራ ሰርተው እኔ ጋር ጥንፍፍ አድርገው መጣ አይደል? በቤተክርስቲያን ታሪክ ውስጥ ኦኬ፣ አንተ የቶማስን ወንጌል ትቀበላለህ? እንደ ኦርቶዶክስ እምነት ተከታይ አትቀበልም እኮ። ኦርቶዶክስ አትቀበለውም የቶማስን ወንጌል። ምን ይሁን ሊብለን የቶማስ ወንጌል ብሎ የሚል ጠላቶች ሰይጣን ያደራጃቸው ሰዎች የጻፉትን እና የቤተክርስቲያን አባቶች ሪጀክት ያደረጉትን መጽሐፍ አሁን እዚህ ለክርክር የምታመጣው ነገረ ድህነት ላይ ታወራኝ ከሆነ አውራኝ በቃ። ካልሆነ አሁን ስለ እንዴ የመግደላዊት ማርያም የኢየሱስ ክርስቶስ ሚስቱ ነበረች እኮ ብለው ሁሉ ጭምር እኮ ይጻፉ አሉ። ምን ይመለከተኛል እሱ? እኔ እንደሱ ሹልክ ብለህ መውጣት ነው የሚሻለው። ይሄ አርቲ ቡርቲ የሆነ ወሬ ይዘህ ትመጣለህ እንዴ? ኦኬ፣ የመጽሐፉን እውነተኝነት ለጠየቅኩህ ልመለስክ። አሁን እኔ ቀጥዬ እንዳልጠይቅህ ግን ወጣ። እሺ፣ ሌላ አለ የሚጠይቀን እኛም የምንጠይቀው በተለይ የመዳን ትምህርት ላይ አለ። እሺ ሌሎች ካላችሁ የመዳን ትምህርት ላይ ኦርቶዶክሳዊ የሆነው ነገረ ድነትን የሚያወራ ሰው ካለ ይምጣ እና ይጠይቀን፣ እኛም እንጠይቀዋለን። እሺ የአቅሌሲያ አባት ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነው? አለን ይመስገን። መልካም። አሁን በተነሱ ፖይንቶች ላይ አንዳንድ ጥያቄዎች ነበሩኝና ከዛ በኋላ እንቀጥላለን። የለም ነገረ ድነት ላይ ታወራለህ እኮ ለድነታችን መሰረት ናቸው። አረ መጽሐፍ ቅዱስ እኮ ነገረ ድነት ላይ ታወራለህ። መጽሐፍ ቅዱስን ትጠራጠረዋለህ? አይደለም ጥያቄ አለኝ። ያነሳቸው ፖይንቶች ላይ ጥያቄ አለኝ። ከዛ በኋላ እንቀጥላለን። ትጠራጠረዋለህ ወይ? እኔ አሁን ለምሳሌ ወደ አንተ መምጣት ብፈልግ ጥያቄዎች ይኖሩኛል። እነዛን ጥያቄዎች እንዴት ነው የምመልሳቸው የሚለውን መስማት ፈልጋለሁ። እኔ ነው ሚዩት ያደረኩት። ስትከፍተው መጽሐፍ ቅዱስን ትጠራጠረዋለህ ብዬ ስልህ ሌላ አግድመት አታውራ። ትጠራጠረው ከሆነ አዎ እጠራጠረዋለሁ ብለህ ካልክ ጥርጣሬህን እንዳስወግድልህ በመጀመሪያ አዎ እጠራጠረዋለሁ ብለህ በለኝ፣ ወይ ደግሞ አልጠራጠረውም አምነዋለሁ በለኝ። ኦርቶዶክሳዊ እምነት ተከታይ አይደለህ? የአቅሌሲያ አባት እንዴት ነው ሁሉ ቀን ስትመጡ እዚህ ከንፈራችሁ እየተንቀጠቀጠ ለተጠይቃችሁ ጥያቄ ቀጥታ መልስ የማትመልሱት? መጽሐፍ ቅዱስን አዎ እጠራጠረዋለሁ፣ አላምነውም፣ አልቀበለውም ብለህ እንደ አንድ ኦርቶዶክሳዊ እዚህ በህዝቡ ፊት ቃል ገባና ከዛ ጥርጣሬህን አስወግድልሃለሁ፣ ጥያቄን ጠይቃለህ ማለት ነው። ማይኩን ክፈተው። መጽሐፍ ቅዱስን ትጠራጠረዋለህ? ማይኩን ክፈተው። የአቅሌሲያ አባት ጥያቄ ማቅረብ እችላለሁ ወይ ነው ጥያቄ። መጽሐፍ ቅዱስን ትጠራጠረዋለህ? ጥያቄ እየጠየቅኩ ነው። አሁን አንተ ለምን ፋላሲ መስራት አስፈለገ? ጥያቄ አሁን አንተ እታች ረድ እነኚህ ናቸው ይሄ ጊዜ ዌስት የሚያደርጉ ማለት ነው። ኦኬ መጽሐፍ ቅዱስ ላይ ጥያቄ ካለው አንድ ሰው መጽሐፍ ቅዱስን ትጠራጠረዋለህ ወይ? አዎ እጠራጠረዋለሁ ብሎ ካለኝ ጥርጣሬው እንዳስወግድለት ጥያቄህን ቀጥለዋለሁ። ካልተጠራጠረ ለምንድን መላፋት የፈለግከው?
አረፋ ለመድፈቅ ቀጥሎ ለሚመጣው ነገር ማለት ነው። ጨርሻለሁ። እንደነኛ አይተዋቸው ጊዜ ዌስት የሚያደርጉት ማለት ነው። እሺ ሲምቦ የስ እንዴት ነው? ሰላም እግዚአብሔር ይመስገን። እንዴት ነው? ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኸኝ። እሺ ነገረ ድነት ላይ ለማውራት ፈቃደኛ ነህ? ጥያቄ ለመጠየቅ እኛም እንጠይቅህ። ምንድን ነበረ ቶፒካችሁ? አላወቅኩትም። አሁን ነው የገባሁት። ነገረ ድነት የመዳን ትምህርት ማለት። እሺ የመዳን ትምህርት። እሺ ምንድን ነው ጥያቄ? እሺ የመዳን ትምህርታችሁ በኢትዮጵያ ኦርቶዶክስ ተዋሕዶ የመዳን ትምህርት ከየትኛው መጽሐፍት ነው የሚቀዳው? የነገረ ድነት ትምህርታችሁ ከየትኛው መጽሐፍት ነው የሚቀዳው? ከመጽሐፍ ቅዱስ። ከመጽሐፍ ቅዱስ ብቻ ወይስ ከሌሎች መጽሐፍት? ሌሎች ማለት አዋልደ መጽሐፍ ከመጽሐፍ ቅዱስ ውጭ ሌሎች መጽሐፍቶች አሏችሁ አይደል? አሉ። አይ ከመጽሐፍ ቅዱስ ነው ዋናነት። እነሱም ቢሆኑ እኮ መጽሐፍ ቅዱስን መሰረት ያደረጉ አዋልድ ናቸው። ኦኬ ቴንክ ዩ። በደንብ ጥያቄን ስለተረዳኸኝ በጣም ነው የማመሰግነው። ኦኬ ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመዳን ትምህርት በመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጭም ባሉ መጽሐፍቶች ላይ መሰረት የሆነ ነው ማለት ነው የመዳን ትምህርታችሁ? አላልኩም፣ እንደሱ አላልኩም። እሺ ድጋሚ ጥያቄውን ልጠይቅህ። የነገረ ድነት ትምህርታችሁ የመዳን ትምህርታችሁ ከየትኛው መጽሐፍት ነው የሚቀዳው? ከመጽሐፍ ቅዱስ ብቻ ወይስ ከመጽሐፍ ቅዱስ ውጭ? ከመጽሐፍ ቅዱስ ውጭ ባሉ ገድላት፣ ድርሳናት፣ ታምራቶች ከእነሱም ላይ ጭምር ይቀዳሉ? አይቀዳም። አይቀዳም። ቴንክ ዩ። ስለዚህ ከመጽሐፍ ቅዱስ ብቻ ነው ማለት ነው የሚቀዳው? አዎ። እሺ ቴንክ ዩ። አንድ ታሪክ እስቲ ላስታውስህ። በላዔ ሰብ የዘላለም ሕይወት አግኝቷል አይደል? አዎ። ወንድምነት ትልቁ ላይ አድርገኝ እስቲ ቀይረኝ። ትልቁ ላይ አድርገኝ ከቻልክ። ኦኬ። በላዔ ሰብ የመዳን ትምህርት አግኝቷል። በመጽሐፍ ቅዱስ አስተምህሮት መሰረት ነው አይደል የዘላለም ሕይወትን ያገኘው? መዳን እኮ ልዩ ልዩ እኮ ነው። መዳን ልዩ ልዩ ነው። ምን ልጽፍ ነው እንዴ? ኧረ በላዔ ሰብ በመጽሐፍ ቅዱስ አስተምህሮት መሰረት ነው አይደል? ምንድን ነው? እኔ እየጠየቅኩ ነው። አፌ እያወራ ነው። ከፈለግኩ እኔ ብይም እየተጫወትኩ እርሻም እያረስኩ ድርም እያደራሁ ምንም ላድርግ ብቻ አፌ እያወራ ነው። እየጠየቀህ ነው። አንተ ከፈለግ እየሳቅም እያለቀስክም ግን ውይይቱን እንቀጥል። መሳቅም ማልቀስም ትችላለህ። በላዔ ሰብ የዘላለምን ሕይወት አግኝቷል ብዬ ስለ አዎ ብለኛል አይደል? አግኝቷል። ኦኬ። በማን ነው ያገኘው? በማን ያገኘው ማለት ምን ማለት? የዘላለም ሕይወት በማን ነው ያገኘው? በላዔ ሰብ የዘላለም ሕይወት የሚገኘው በማን? ይህ ጥያቄ እየጠየቅኩ ነው። እኔን መልስ አትጠይቀኝ። የዘላለም ሕይወት በላዔ ሰብ በማን ነው ያገኘው? በማን አምኖ አገኘ? ጥያቄው እኮ ልክ ያለው ነው ኤርሚ። አንተ እንደምትፈልገው ጥያቄውን እኔ እንደምፈልገው ነው የምጠይቀው። ጥያቄውን እኔ እንደምፈልገው ነው የምጠይቀው። ጥያቄው ልክ ካልሆነ ነው ልክ ካልሆነ አንተ ለጠየቅኩ ጥያቄ ይሄ ልክ አይደለም ብሎ ለማለት መስፈርተን ትነግረኛለህ። እኔ አሁን ምንድን ያልኩ በላዔ ሰብ የተባለው የዘላለም ሕይወት አለ ወይ ስለ አዎ አልከኝ። ታውቀዋለህ ማለት ነው። በላዔ ሰብ የሚባለውን ሰውዬ ታውቀዋለህ ማለት ነው አይደል? አውቀዋለሁ። አዎ። ስለዚህ ይሄ የምታውቀው በላዔ ሰብ በማን አምኖ ነው መንግስተ ሰማያት የገባው? በማን የዘላለምን ሕይወት ያገኘው ነው እያልኩ ያለሁት። አዎ። በቤተ ክርስቲያናችን ትምህርት መዳን በእምነት ብቻ ሳይሆን በማን ላይ ነው እምነት ማድረጉ? ለምንድን ነው የምታውቀው? ታቋርጠኛለህ። አየህ ቅድም ያልኩህ ይህንን ነው። አንተ እንደምትፈልገው ብቻ መመለስ የለብኝም። ችግር የለም። ጥያቄው ልክ አይደለም ያልኩህም ለዛ ነው። በቤተ ክርስቲያናችን መዳን በስራ ብቻ በእምነት ብቻ ሳይሆን አንተ አሁን ጥያቄ በማን አምነው ነበረ? በእምነት ብቻ ሳይሆን እምነት እንዳለ ሁሉ ስራ የሚያስፈልግ አምኖ ሰርቶ ነው የዳነው እልሃለሁ። አሁን በላዔ ሰብ
አምኖ እሺ ሰርቶ ከዛ እዛ ላይ ስራን ታክልበታለህ ማለት ነው። እሺ አምኖ ሰርቶ ነው የዳነው ብሎናል በላይ ሰብ። ኦኬ ቴንክ ዩ። በማን ያመነው? ምንድን ነው የሰራው? ያመነው በእግዚአብሔር ነው። የሰራው ደግሞ እግዚአብሔር የሚወደውን ስራ ነው የሰራው። እሺ በእግዚአብሔር ነው። ኦኬ ቴንክ ዩ። በእግዚአብሔር ነው ያመነው። በምንድን ነው የሰራው ስራ? ያው እግዚአብሔር የሚወደውን መልካም ስራ ነው። ምንድን ነው የሰራው? የበላይ ሰብ ስራ እንዴ? ለተጠማች ነፍስ ውሃን አጠጣ። ውሃ አጠጣ። አጠጣ። ይሄ ትምህርት ከየት ነው የተቀዳው? ከየትኛው መጽሐፍ ላይ? ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 10 ከመጽሐፍ ቅዱስ አንብብልኝ። ያው እናስተንብብልኝ ኤርሚ። አውቀዋለሁ፣ ችግር የለውም። ከመጽሐፍ ቅዱስ ማቴዎስ 10 ከ40 እስከ 42 አለ 39 እስከ 40 39 44 ድረስ። እሺ እናንተን የላከ ማነው? መልሱ ግን ልክ ነኝ? አይ አይደለም፣ ገና ልናየው አይደል? የጠቀስከውን ጥቅስ ልናየው እኮ ነው። ጥቅስ እንጂ የጠቀስከው ጥቅሱን አሁን ታብራራልኝ ብዬ ነው። አሁን በላይ ሰብ በዚህ ቃል መሰረት ውሃ እንዳጠጣ ተነግረናል ማለት ነው። እሺ አውጣው እንግዲህ። እኔ ስለማልችል ማለት አሁን ችግር መጽሐፉን ላውጣለህ? እሺ አንብቦ እኔ የማውቀው ስለሆነ ችግር የለም። ለምን አንተ አውጣልሃለህ፣ አንተ ታነበዋለህ። ኦኬ ማቴዎስ 10 ኦኬ ቁጥር 40 እስከ 42 ድረስ ባለው ማለት ነው። ይኸው ከዚህ ጀምሮ ከፈለክም 39 ነው ብላ ያልከው 39 ላይ ቀደም አንተ ያልከው ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለኔ የሚያገኝ ማንም ያጠፋ ያገኛታል ብሎ ይላል። 40 ነው እሱ ነው የሚጀምረው። እናንተን የሚቀበል እኔን ይቀበላል፣ እኔም የሚቀበል የላከኝን ይቀበላል። ነብይም በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። በላይ ሰብ በማን ያመነው ነው ያልከው? የመጀመሪያ በእግዚአብሔር ነው አይደል? እግዚአብሔር ያላመነ እንዴት ይደናል? እሺ በእግዚአብሔር ያመነበትን አሳየኝ። ስራው ደግሞ ውሃ ያጠጣው ነው። የማቴዎስን እሱን ታብራራልኛል። መጀመሪያ በእግዚአብሔር ያመነበትን ክፍል አሳየኝ። ምን ሊገድሉን ነው ማነብል? አይ ከየት ነው ያገኘው? ከመጽሐፍ ቅዱስ ብለህ ስላልከኝ እኔ ስለገድል አላወራሁም። ይሄ ታሪክ የሚገኘው ከመጽሐፍ ቅዱስ ነው ብለኸኛል። የበላይ ሰብ ታሪክ የሚገኘው በእግዚአብሔር ስለማመኑም ስራ ስለመስራቱም የሚገኘው ከመጽሐፍ ቅዱስ ነው ብለኸኛል። የበላይ ሰብ ታሪክ ነው ከመጽሐፍ ቅዱስ ይገኛል ያልኩህ። ታዲያ ስለማን ነው የጻፈው? በላይ ሰብ የዘላለምን ሕይወት አግኝቷል ብዬ ስልህ አዎ አልከኝ። ከዛ በማን ያገኘው ብዬ ስልህ አምኖ እና ሰርቶ ነው የዳነው አልከኝ። እና ከዛ በማን አመነ ብዬ ስልህ ነገር ቆንጆ ነች። በቃ ይኸው ቅድም የሳቀው ልክ። ስለዚህ በማን አመነ ብዬ ስልህ በእግዚአብሔር አልከኝ። ምን ሰራ ብዬ ስለ ውሃ አጠጣ አልከኝ። ውሃ ማጠጣቱን የማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40 እንደጠቀስክልን ሁሉ ይሄ ክፍል የሚገኘው ከመጽሐፍ ቅዱስ ነው። የት ነው የሚገኘው ብዬ ስለ መጽሐፍ ቅዱስ ነው ብለኛል። ምንጩ ስለ በላይ ሰብ ይናገራል። ኤርሚ ያልኩትን ልንገር፣ አንድ ጊዜ አታቋርጠኝ። ከመጽሐፍ ቅዱስ ጋር አይጋጩም እንጂ ተአምረ ማርያም ላይ እንዳለ አውቀዋለሁ ይህን ታሪክ የበላይ ሰብ ታሪክ ቅድም እኮ ያልከኝ ግን ከመጽሐፍ ቅዱስ ይሄ ታሪክ ይገኛል ይመስል መጽሐፍ ቅዱስ። እሺ ቆይ ያው የአፍ ወለምታ በምን አይታሽም ነው የሚባለው ብዬ ሊሆን ይችላል፣ ግን ትክክል አይደለም አላልኩም። እሺ ይሄ ታሪክ ይሄ ታሪክ ይገኛል ይመስል ከመጽሐፍ ቅዱስ ላይ ብሎኝ ነው አይደል? ተአምረ ማርያም እንዴ አልልህም እኔ ተአምረ ማርያም ነው። እሺ ስለዚህ የበላይ ሰብ ታሪክ የሚገኘው የት ነው ማለት ነው? ተአምረ ማርያም እንዴ ተአምረ ማርያም
ይሄ ታሪክ የሚገኘው እንደሱ ብለህም እኮ አልጠየከኝም እኮ። ኧረ ችግር የለም። አሁን እየጠየኩ ነው። ከመጽሐፍ ቅዱስ ሳይሆን ከተአምረ ማርያም ነው አይደል? ከተአምረ ማርያም ነው አይደል? እሺ በላይ ሰው ከተአምረ ማርያም ነው የሚገኘው ይሄ ታሪክ ማለት ነው። እውነት ነው። መልካም። ስለዚህ ተአምረ ማርያም የሚባል መጽሐፍ ነገረ ድህነትን ያስተምራል ማለት ነው። ቤተክርስቲያናችን መጽሐፍ ቅዱስ ብቻ የሚል ትምህርት የላትም። እኮ ስለዚህ ነገረ ድህነትን ያስተምራል ማለት ነው። ተአምረ ማርያም የሚባለው መጽሐፍ ነገረ ድህነትን ትምህርት ያስተምራል ማለት ነው። ተአምረ ማርያም የሚባለው መጽሐፍት ነገረ ድህነትን ያስተምራል። አዎ የመዳንን ትምህርት ያስተምራል ማለት ነው። ሊያስተምር ይችላል። አዎ ሊያስተምር ይችላል። ኦልሬዲ እያስተማረ ስለሆነ አይ ጥያቄው ምንድን ነው? አልገባኝም። ነገር ጥሩ ስለሆነች ሊያስተምር ያዝልኛ ዝም ብሎ መጽሐፍ ብራዘር እንዴ በየቦታውማ ሊያዳልጥ አይገባም። በደንብ ነው እያወራን። ጥያቄ ካልገባ መልስ ልጠይቅህ። አልገባኝም። እሺ መልስ ልጠይቅህ። ከመጀመሪያው ጀምረሉ ወይስ ከዚህ ከመካከል ምን እንደማወራ ስለማቅ ለዚህ ነው የምጽፈውም። ደግሞ አንተም ደግሞ ምን እያወራ እንዳለ ገብተዋል ማለት ነው። እሺ ይህ ታሪክ የሚገኘው ከየት ነው ብያልኩ? የበላይ ሰብ ታሪክ የሚገኘው የትኛው መጽሐፍት ላይ ነው? ተአምረ ማርያም። ተአምረ ማርያም። ስለዚህ የበላይ ሰብ የዘላለምን ሕይወት የማግኘት የነገረ ድህነትን የመዳንን ትምህርት ለማግኘት በእግዚአብሔር ማመኑ፣ ውሃ ማጠጣቱ፣ እነዚህ የተጻፈው የት ነው ማለት ነው? መጽሐፍ ቅዱስ ላይ ሳይሆን ተአምረ ማርያም መጽሐፍ ላይ የተገኘው አይደል ታሪኩ? ኦኬ ቴንክ ዩ። ስለዚህ ተአምረ ማርያም የሚባለው መጽሐፍ ነገረ ድህነትን ትምህርት ያስተምራል ማለት ነው። እውነት ነው፣ ያስተምራል። አዎ ሊያስተምር ይችላል ሳይሆን ያስተምራል። እውነት ገባኝ ነው፣ ያስተምራል። ኦኬ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ድህነት ትምህርቷ ከመጽሐፍ ቅዱስ ብቻ ነው የሚቀዳው ብለህ ያልከው ስህተት ሆነ ማለት ነው። ምክንያቱም ከተአምረ ማርያም አይደለ። አሁን ሚስ ኢንተርፕሬት እንዳይደረግ ተአምረ የትኛውም ገድል ላይ የትኛውም ቅድም ምንድን ነው ያልከኝ? ነገረ ድህነት ትምህርታችን ከመጽሐፍ ቅዱስ ነው የሚቀዳው። ደግሞ ላውራ። ኦኬ ትችላለህ። ከመጽሐፍ ቅዱስ ነው የሚቀዳው። ሊያስተምር ይችላል። ከምንም ነገር እኮ ድህነትን እኮ ከመጽሐፍ ቅዱስ ብቻ አይደለም እኮ የምትማረው፣ ከሰውም ትማራለህ እኮ መዳንህን። የግድ መጽሐፍ ያ ሰው ከምንድን ነው የሚያስተምረው? ያ ሰው ከምን ላይ ተነስቶ ነው የሚያስተምረው? ከህይወቱ ከመጽሐፍ ቅዱስ ከሰዎች ህይወት ነገረ ድህነትን ተማሯል እንዴ ጌታ? ሰው የሰውን ህይወት አይቼ እኔ ልድን እችላለሁ? አይ ነገረ ድህነትን ትምህርት ለማግኘት ጌታ ከሰዎች ተማሩ ብሎ አለ ወይ? አየህ አሁን ደግሞ ሌላ ነገር አደረኩ። ቆይ ብሏል። አይ ከሰውም ልትማር ትችላለህ ብላለህ። ነገረ ድህነትን ቆይ አድመጣኝ። ቆይ ለመማር እኮ ለመማር ብራዘርዬ ነገረ ድህነትን ትምህርት የመዳንን ትምህርት ከሰው ህይወት ተምሬ እድናለሁ ብለህ ለማለት ጌታችን ኢየሱስ ክርስቶስ የመዳንን ትምህርት ከሰዎች ህይወት ተማሩ አለ እንዴ? ሐዋርያት እኮ ወንጌልን ሊያስተምሩ ሲሆን ተማሩ አለ ወይ? አድመጣኝ። ተማሩ አለ ወይ? ሐዋርያቱ ይነግሩን የነበረው መጽሐፍትን እየጠቀሱ አለበት። ወደ ዓለም ሁሉ ሲልካቸው ወደ ዓለም ሁሉ ሂዱና አስተምሩ ብሎ ሲልካቸው አሁን የምታየውን የመጽሐፍ ቅዱስ ጥራዝ ይዘው አይደለም የሄዱት እኮ አለ። መጽሐፍ ጥራዝ አላቸው እጃቸው ላይ። ብራዘር አትሳሳት። አሁን የምታገኘውን አሁን የምታየውን የመጽሐፍ ቅዱስ ጥራዝ እጃቸው ላይ ነበር። አትሳሳት አልኩ። እኔ በመረጃ ስለማወራ አሳያለሁ። ኦኬ ባዶ እጃቸውን እየተንከወከው አይደለም የወጡት። እሺ መጽሐፍ ቅዱስ በአሁን በምታገኘው በቃ ምንም ሩቅ አትሄድ። መጽሐፍ ቅዱስ አንብበህ ከሆነ ፍንጭ ልስጥህ ወደ ሀሳቡ ላይ እንድንመለስ። ቅዱስ ጳውሎስ ክረምቱ ሳይገባ አለው አይደል ቲቶን? እሺ ክረምቱ ሳይገባ በርኖሱና በብራና የተጻፈውን መጽሐፍ ይዘና አለው አይደል? የትኛውን መጽሐፍ? እኮ ቅዱሳት መጽሐፍት ማለት የብሉይ ኪዳን ቅዱሳት መጽሐፍት። ስለምናወራው እኮ ስለ አዲስ ኪዳን እኮ ነው።
ብራዘር ለምን ስለ አዲስ ኪዳን የመዳንን ትምህርት አያስተምሩም? እንደ ብሉይ ኪዳን ቅዱሳት መጽሐፍት የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል ብሎ ቅዱስ ጳውሎስ የጻፈው ያንን ስለ ብሉይ ኪዳን መጽሐፍት አይደለም እንዴ? እሺ የብሉይ ኪዳን መጽሐፍት ስለ ድህነት የሚያወራውን ንገረኝ እስቲ። ምን ማለት ነው? ስለዚህ እንደሱ ነው ማለት ያለብህ። አየህ፣ እንደሱ ነው ማለት ያለብህ። እንደሱ ነው ማለት ያለብህ። አንደኛ ጢሞቴዎስ መልእክት ላይ ቅዱስ ጳውሎስ ለመንፈሳዊ ልጁ እንደዚህ ብሎ ያለውን ነገር ላንብብልህ አለ። ለአንተ ብቻ ሳይሆን እዚህ ላሉት ሁሉ ጭምር ማለት ነው። ሌላ ነገር ውስጥ ገባን ዝም ብለን። አይ ኖ የብሉይ ኪዳን መጽሐፍት እንደሚያስተምሩ አሳየኝ ነው አይደል ያልከኝ? የዘላለምን ሕይወት አያስተምሩም ያልከኝ፣ የዘላለምን ሕይወት አያስተምሩም የብሉይ ኪዳን መጽሐፍት? የዘላለምን ሕይወት ያገኘ ነው እኮ ክርስቶስ ኢየሱስ ሲወለድ እኮ ወንድሜ። የዘላለምን ሕይወት ለማግኘት ቅዱሳት መጽሐፍት የብሉይ ኪዳን ቅዱሳት መጽሐፍት ያስተምራሉ አያስተምሩም? በብሉይ ኪዳን ያለ የትኛውም ስለምን እንደምታወራው እንደው በጌታ ግራ ገባ ራሴ ሌላ ነገር የብሉይ ኪዳን እንዴ አንተ ታዲያ ግራ ከገባ የብሉይ ኪዳን ቅዱሳት መጽሐፍት 39 አድምጠኝ። የብሉይ ኪዳን ቅዱሳት መጽሐፍት የብሉይ ኪዳኑ አያስተምሩም። የዘላለም ሕይወት በብሉይ ኪዳን መጽሐፍቶቹ አያስተምሩም ማለት መጽሐፍቶቹ አያስተምሩም ማለት ለትምህርት ለተግሳጽ ይሆናሉ፣ ለታሪክ ይሆናሉ እንጂ አያስተምሩም አይደል ወይ ነው ያልኩህ። አታስረዝመው በቃ እንዴ። እንደነገርኩህ እኮ ነው። ለመማርማ የግድ አያስተምሩም ወይ እንዴ? በአጭር ቃል በቃ አያስተምሩም። ድጋሚ አያስተምሩም ማለት ያስተምራሉ። እንዲህ አይነት ትውልድ ነው የገጠመን። ኦኬ በራሱ ንግግር ላይ ራሱ ያላግጣል፣ በራሱ ንግግር ላይ ራሱ ያሾፋል። ይሄ ትውልድ ሌላ ነገር ውስጥ ገባ። ወደ ቀደመው ነገር ሚዩት አድርገው። ይሄ ትውልድ ነው ተቆጥሮ የኦርቶዶክስ ሕዝብ በዛ ተብሎ የሚባለው ማለት ነው። በራሱ ንግግር ላይ ራሱ የሚስቅ፣ ራሱ የሚያላግጥ፣ ራሱ የሚቀልድ ማለት ነው። እንታያቸው ወንድሞች እናቶች፣ የብሉይ ኪዳን ቅዱሳት መጽሐፍት የዘላለምን መዳን ትምህርት አያስተምሩም ማለት መልሼ ስጠይቀው ያስተምራሉ አለ። ስለዚህ ያስተምራሉ አያስተምሩም ነው ለሱ ብቻ ሳይሆን በቤተክርስቲያን ውስጥም እንደዚህ ነው። እንዲህ አይነት ትውልድ ነው ያደገው ወንድሞች እናቶች። ዝም ብሎ በቃ የሚበላ የሚጠጣ የሚሸና የሚወልድ የሚዋለድ ስለ ዘላለም ሕይወት፣ ስለ መጽሐፍ ቅዱስ፣ ስለ እግዚአብሔር ቃል፣ ስለ እግዚአብሔር መኖር ምንም ደንታው የሌለው ትውልድ ማለት ነው። እኔ የእግዚአብሔርን የአምላክ ቃል በቁም ነገር ሳወራው እሱ ግን እያላገጠ ነው የሚያወራው። በራሱ ላይ ነው የሚያላገጠው። በዚህ ትውልድ ነው አየህ እኛ የምንኮነነው። በዚህ ትውልድ ነው እኛ ሁሉ ቀን የአንደበታቸውን ልጋጋቸውን ሲጠርጉብን የሚውሉት ማለት ነው በመሳደብ የእግዚአብሔርን ቃል እንኳን የአምላክን ቃል እንኳን ሪስፔክት አድርጎ እንኳን ለማውራት በጣም ጽዩፍ የሆኑ ሰዎች ማለት ነው። ኦኬ አንድ ደቂቃ ውስጥ 2 እና 3 አይነት ሀሳብ ያወራሉ በአንድ ደቂቃ ውስጥ። አሁን እያለው የብሉይ ኪዳን መጽሐፍት ነገረ ድነትን ያስተምራሉ ወይ ብዬ ስጠይቀው አያስተምሩም አለኝ። ከዛ ደግሞ መልሼ ስጠይቀው ያስተምራሉ አለኝ። እና ምንድን ነው ብለን የምንለው ወንድሞች እናቶቼ? ለዚህ ህዝብ ነው ወንጌል አትስበኩ ብላችሁ የምትሉን ማለት ነው። እና ኦኬ ቅዱስ ጳውሎስ ለመንፈሳዊ ልጁ አድመጠኝ ቆይ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ከህፃንነት ጀምር አድመጠኝ እያደመጥከኝ ከሆነ ቅዱስ ጳውሎስ አያስተምሩም ብለህ ስላልከኝ መጽሐፍቶቹ ማለት ነው እሱን ላሳምን ይገባል። መጀመሪያ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ከህፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል ብሎ ይለዋል። እነዚህ መጽሐፍቶች የትኞቹ መጽሐፍቶች ነበሩ? ከህፃንነት ጀምረህ አንተ ንገረኝ እንጂ አንተ ንገረኝ የሚባል ነገር የለም። አንተ እኮ ነው ያመጣሁት። የብሉይ ኪዳን ቅዱሳት መጽሐፍት ነገረ ድነትን አይሰጡም ብለኸኛል እና በደንብ ንገረኝ። የብሉይ ኪዳን መጽሐፍት አያስተምሩም፣ ስለ መዳን ትምህርት አያስተምሩም። ለምን ታደርገኛለህ? ቆይ አሁን ደግሞ ሌላ ወራ እየጠየቅኩ ነው። አንተ ለመለስከው መልስ እየጠየቅኩ ነው። መልስ አለኛል። ጥያቄ ጠይቄህ የብሉይ ኪዳን ቅዱሳት መጽሐፍት ነገረ ድነትን አያስተምሩም ሰው ጋር የምታወራው። ስለዚህ እታች ላወርድ ልገደል ነው ብራዘር። ለምንድን ነው ይሄን ብዬ የምልህ? ጥያቄ ጠየቅኩ ሲምባ
የብሉይ ኪዳን ቅዱሳት መጽሐፍት ነገረ ድህነትን ያስተምራሉ፣ የመዳንን ትምህርት ያስተምራሉ ይቤ ስልህ አይ አያስተምሩም አልከኝ። ከዛ መልሼ ለማረጋገጥ ድንገት ድሃ ጸልሳል ሊሆን ይችላል ብዬ ለሁለተኛ ጊዜ ያንን ጥያቄ ስጠይቅህ አዎ ያስተምራሉ አልከኝ። አያስተምሩም ብለህ ካልከኝ በኋላ እንደገና ደግሞ በአንድ ደቂቃ ውስጥ ባለሞላ ውስጥ ያስተምራሉ ብለህ አልከኝ። ስለዚህ እኔ ጥያቄ ምንድን ነው? ይህንን ሞቲቬን ደግሞ ተረዳዋ። እባክህ ፕሊዝ፣ እኔ ጥያቄን ጠይቄ ለጠይቀኝ ጥያቄ ማጥሪያ መልስ እንድሰጠኝ እፈልጋለሁ። ወደሚቀጥለው ላይ እንድኔ ማለት ነው። ለምን ቀጥሎ ያለውን ጥያቄ መጠየቅ የፈለግኩት እርግጠኛ አላረከኝም። የብሉይ ኪዳን መጽሐፍት የመዳንን ትምህርት ያስተምራሉ ወይ ብዬ ስጠይቅህ አያስተምሩም አልከኝ። ከዛ ደግሞ ያስተምራሉ አልከኝ። እኔን በመሀል መንታ መንገድ ላይ ተታየኝ። ወደ ሌላ ጥያቄ መሄድ የለብኝም። ስለዚህ ምንድን ነው ብዬ ጠየቅኩ። ያስተምራሉም አያስተምሩም ምን ብለህ ስላልከኝ በመረጃ እንደዚህ ላሳየ። በሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 3 ቁጥር 15 ላይ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እንደዚህ ይለዋል። ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍ ታውቃል ይላል ቅዱስ ጳውሎስ። እነዚህን ከሕፃንነት ጀምረህ መዳን የሚገኝበትን በኢየሱስ ክርስቶስ በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍ ታውቃል ብሎ ለመንፈሳዊ ልጁ ለጢሞቴዎስ የነገረው። ጢሞቴዎስ ያውቃቸው የነበሩ መጽሐፍቶች እነዚህ ቅዱሳት መጽሐፍቶች የትኞቹ ናቸው? የአዲስ ኪዳን መጽሐፍትን ነው ሲምባ የአዲስ ኪዳን መጽሐፍትን ነው አውቃል ብሎ ያለው ወይስ የብሉይ ኪዳን መጽሐፍት ነው? ሊሆን አይችልም። የብሉይ ኪዳን መጽሐፍት ነው አይደል? ወይም ደግሞ በግልጽ እዚህ ጋር የተጻፈ ነገር ቆያ አንድ ጊዜ መጽሐፍ ቅዱስን ብቻ ሊሆን አይችልም። አሁን ምንድን ናቸው መጽሐፍት ነው የተባሉት? አሁን እኮ እሱን ነው የምልህ እኮ አንዴ ስማኛ። አሁን እዚህ ጋር ቅዱስ ጳውሎስ ለጢሞቴዎስ ሲመክረው ቅዱሳት መጽሐፍት የሚለው አዋልድ መጽሐፍትን ሊሆን ይችላል። ምንድን ናቸው እነዛ አዋልድ መጽሐፍት? የአይሁዳውያኑ አዋልድ መጽሐፍት ምንድን ናቸው? የብሉይ ኪዳን ናቸው ማለት ነው አይደል? የአዲስ ኪዳን መጽሐፍቶች አይደሉም አይደል እነዚህ? ወይስ የብሉይ ኪዳን መጽሐፍቶች ናቸው? ያው ጊዜውን ይሄን ንግግር ሲናገር ቅዱስ ጳውሎስ አሁን ላይ እንዳለው የአዲስ ኪዳን መጽሐፍ አሁን ላይ እንዳሉት ሆነው አልተገኙም ብለን ስለምናስብ ማለት ነው። ስለዚህ በዚያ ጊዜ ላይ እነዚህ ቅዱሳት መጽሐፍት ታውቃል ብሎ ያለው የብሉይ ኪዳን መጽሐፍት ነው ብለን እንበል አይደል? እንዲያውም አንተ ራስህ አመጣኸው። ስለዚህ መዳንን የብሉይ ኪዳን መጽሐፍት ናቸው ወይስ የአዲስ ኪዳን መጽሐፍት ናቸው ነው እያልኩ የጠየኩት ጥያቄ ለምን አትመልስም? የብሉይ ኪዳን መጽሐፍት ናቸው ወይስ የአዲስ ኪዳን መጽሐፍት ናቸው? ሁለቱንም ላይሆን ይችላል። ሁለቱንም ላይሆን ይችላል። ቅዱሳት መጽሐፍት እኮ ነው የሚለው። እሺ፣ ሁለቱንም ላይሆን ይችላል። እሺ፣ ሁለቱንም ካልሆነ የብሉይ ኪዳንም የአዲስ ኪዳን መጽሐፍትም ካልሆነ የትኞቹ መጽሐፍቶች ናቸው ታዲያ አውቀሃል ብሎ ያለው ቅዱስ ጳውሎስ? ወይርኒ ምን ውስጥ ገባ? ጴንጤ ፊት ቀርቦ እንደዚህ ነው ብራዘር፣ እንደዚህ ነው የምትጨመቁት ማለት ነው። ሁለቱንም ላይሆን ይችላል ብለህ አድምጠኝ፣ እንደማመጥ ብቻህን አታውራ። ብሉይ አንተ ነህ እኮ አዲስ ቆይ አድምጠኝ ብራዘር። ሁለቱንም ላይሆን ይችላል ብለህ ስትለኝ የብሉይ ኪዳን መጽሐፍት አይደለም የአዲስ ኪዳን መጽሐፍት አይደለም ብለኸኛል። ራስን ያልከው ጽፌልሃለሁ። ታዲያ ከሁለቱም ካልሆነ በሁለቱ ኪዳናት ውስጥ የተጻፉትን ካልሆነ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የጠቆመው መጽሐፍት እነዚህን ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉት ቅዱሳት መጽሐፍት አውቃል ብሎ ያለው እነዚህን ጢሞቴዎስ ያወቃቸው እነዚህ መጽሐፍቶች ሁለቱ ኪዳናት ውስጥ ያሉት መጽሐፍቶች አይደሉም ብለኸኛል። ታዲያ የትኞቹ መጽሐፍቶች ነው ያወቀው? አፍጥነው። አዋልድ መጽሐፍት፣ የዕብራውያንን አዋልድ መጽሐፍት። አዋልድ የዕብራውያን ማለት የዕብራውያን መልእክት ማለት ነው አይደለም? አትጻፍ። የዕብራውያንን ብለህ ስትለኝ የዕብራውያን ማለት የአይሁዳውያኑን ማለት ነው። የእኔን አመለካከት ብቻ ለምን ለመስማት ትሞክራለህ? አድምጠኝ። የዕብራውያኑ ብለህ ስትለኝ የአይሁዳውያኑን መጽሐፍ የአይሁዳውያኑን የአዋልድ መጽሐፍ እያስገደድከኝ ነው ማለት የምፈልገውን ሁሉ እንድል እያረከኝ አይደለም። እኔ የፈለግከውን ከፈለግክም ስድብ ቃል አቅልበት። እኔ ጥያቄን እየጠየቅኩ ያለው እስካሁን እኔ በትህትና ነው። አንተው ነህ ወደ መቀመቅ እየወረድክ ያለው። እኔ ደግሞ እከታተላለሁ።
ከዛ ሲኦል አስገብቼ እመጣለሁ ማለት ነው። ራስህን እየመጣለህ እውነቴን ብየምልህ ራስህን የምታወራው እኔ ጠይቃለሁ፣ አንተ ስታወራ ጽፋለሁ። እንደዚህ የምታወራ ከሆነ እኔ ብራዘር እየሄደህ ከቤተሰብ ጋር ወይ ከጓደኞች ጋር ብትሳሳቅ ነው የሚሻለው። እኔ ቁም ነገር ነው እያወራ ያለሁት። ራስህን ወደ መቀመቅ እየወረድክ ያለሁ ማለት ነው። ከላይ እስከታች እየካድክ ያለው ራስህን። በወረቀት የምንጽፈው ለዚህ ነው። እኔም ወንድም የጠየቅኩ አዋል ቆይ እነዚህ በሁለቱ መጽሐፍቶች ውስጥ አይደለም ብለኸኛል። ይሄ ክፍል ጳውሎስ መንፈሳዊ ልጁን ጢሞቴዎስን ቅዱሳት መጽሐፍትን አውቃል። እነዚህ ቅዱሳት መጽሐፍት አድምጠኝ፣ እነዚህ ቅዱሳት መጽሐፍት ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ብሎታል። እሺ ሚዩት አድርጌያለሁ። ብቻህን አውራ፣ ስጨርስ ትከፍታለህ። እኔ አውርቼ ስጨርስ ማለት ነው። አንተ እዛው ምናልባት ምንድነው አንዳንዴ ንጉሥ ዳዊት እንደ ጉጉትና እንደ እርኩም ሆንኩ ይላል። ብቻውን እያወራ የነበረበት ጊዜ ከደረሰበት ሐዘን የተነሳ ማለት ነው። ጉጉትና እርኩም የሚባል እርጉም አይደለም እርኩም የሚባል እነዚህ በራሪ ወፍ አዋፍት ዝርያ ናቸው። እርኩም እና ጉጉት ይባሉ። እነዚህ እኔ ገጠር ስላደኩ ማቃቸው በራሪ ወፎች ናቸው፣ የአዋፍት ዝርያ ናቸው እና ብቻቸውን ሁሉ ጭምር ያንጎራጉራሉ። ጉጉት በሌሊት ታስታውሷት ከሆነ የሚል ድምፅ የምታሰማው እሷ ናት፣ ጉጉት ማለት ነው። እርኩም የሚባለውም ደግሞ ልክ እንደዚሁ ይጮሃል። ባለፈው ነግራቸዋለሁ። እና ዳዊት ከደረሰበት ሐዘን የተነሳ ብቻዬን እንደ እርኩምና እንደ ጉጉትም ሆንኩ ብሎ ይላል። ማለት ብቻውን ያወራ ነበር። ከነፍሴ ጋር በሌሊት ተጫወትኩኝ፣ የዘላለም ዘመናትን አሰብኩ እያለ ባለበት ማለት ነው። አሁን አንተ እኔ እዚህ ጥያቄ ስጠይቅህ ለጠይቅ ጥያቄ መመለስ ትተህ ለብቻ እያወራ ከሆን እንደ እርጉምና እንደ ጉጉት ማይኩን ሚዩት አድርገው አውራ። እኔ ስጨርስ ሰጥሃለሁ፣ አንተ ደግሞ ተከፍትና እኔ ደግሞ አወራለሁ ማለት። አንተ ደግሞ ስታወራ እኔ ደግሞ ሰማሃለሁ። ጥያቄ ግልጽ ነው። የብሉይ ኪዳን ቅዱሳት መጽሐፍት ለምንድን ነው ይሄን ያህል የሄዱት? ልብ በሉ። አንደኛ የብሉይ ኪዳን ቅዱሳት መጽሐፍት የዘላለምን ሕይወት የመዳንን ትምህርት አይሰጡም ማለት ባይዘው ቤተክርስቲያኒቱ ነች እንደዚህ የምታስተምረው። አሁን እዚህ መጣው የሚያወሩ ኦርቶዶክሳውያን በሙሉ ትምህርታቸው ምንጫቸው ከቤተክርስቲያኒቱ ነው፣ ወይ ከወላጆቻቸው ነው፣ ወይ ካደጉበት ማህበረሰብ ነው። ልጆች ሲወለዱ ወይ ከቤተሰቦቻቸው ወይ ካደጉበት ማህበረሰብ ወይ ከቤተ እምነታቸው ትምህርት ይማራሉ። ኦኬ፣ ሌላ ከየትም አይደለም የሚማሩት። ስለዚህ ጳውሎስ ለመንፈሳዊ ልጁ ቅዱሳት መጽሐፍትን አውቀሃል አለው። አየህ፣ የዘላለምን ሕይወት ለማግኘት የብሉይ ኪዳን ቅዱሳት መጽሐፍት ልብ በሉ፣ የአዲስ ኪዳን መጽሐፍ ሳይጻፍ በፊት ሮሜ፣ ጢሞቴዎስ ምናምን ነገር የሚባል መልእክት ሳይጻፍ በፊት የብሉይ ኪዳን መጽሐፍት አስቀድሞ የተጻፉ ስለነበሩ ኢየሱስ ክርስቶስን መሲሐውን ማለት ነው የእስራኤልን እውነተኛውን መሲህ በማመን ሰዎች በስሙ ንስሐና የኃጢአት ይቅርታቸውን እንደሚያገኙ ደምቆ ነው የተጻፈው። እደግመዋለሁ፣ ደምቆ ነው የተጻፈው። ወንድሞች እናቶቼ፣ ከሙሴ ሕግ ጀምሮ እስከ ትንቢተ ሚልኪያስ መጨረሻው ድረስ ያሉት መጽሐፍቶች ስለ ኢየሱስ ክርስቶስ የሚናገሩ ስለ መሲያው የሚናገሩ ናቸው። በስሙ በማመን አሕዛብ አይደለም የአይሁድ ቤት ንስሐና የኃጢአት ይቅርታን እንደሚያገኙ ሁሉ የተጻፉ መጽሐፍቶች ናቸው። ስለዚህ ለእኛ ለጴንጤዎች የብሉይ ኪዳን መጽሐፍት የአዲስ ኪዳን መጽሐፍት ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡን የሚችሉ በእግዚአብሔር መንፈስ ቅዱስ ኢንስፓየር እያደረጋቸው በቅዱሳት ሐዋርያት የተጻፉ እስትንፋስ እግዚአብሔር ያለባቸው የአምላካችን ዘላለማዊ ቃል ነው እናምናለን። ይህን ግን ኦርቶዶክሳውያኑ አያምኑም። ወንድሞች እናቶቼ፣ አለማመኑ ማሳየው አንደኛው ወንድማችን ነው። እዚህ ምን አለ? በሁለቱም አይደለም፣ በብሉይ ኪዳንም በአዲስ ኪዳንም አይደለም አለ። ከዛ ከአዋልድ ነው አለ። አሁን አዋልዱን የዕብራውያኑን አዋልድ እንዲጠቅስልን ነው። እሺ ጳውሎስ ለመንፈሳዊ ልጁ ከብሉይ ኪዳንም ከአዲስ ኪዳን መጽሐፍት አይደለም ብሎታል ብለኛል። ከአዋልድ ነው። ያ የአዋልድ መጽሐፍ ጳውሎስ የጠቀሰለት የትኛውን ነው? የአይሁዳውያኑ የአዋልድ መጽሐፍት። አሁን መቀጠል ይችላል ሲምባ። ጉዞ ወደ ሲኦል ማለት በቃ አውርደኝ ኤርሚ፣ አውርደኝ። ጉዞ ወደ ሲኦል እየሄደ ነው ወንድማችን። የአዋልድ መጽሐፍ ስሙን አታውቀውም? ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የጠቆመውን የአዋልድ መጽሐፍ አታውቀውም? ገድል ነው ወይስ ድርሳን ነው? አይሁዳውያኑ ዕብራውያኑ እንደወደድኩ እንዳከበርኩ ልውረድ። በቃ እንዳከበርኩ ልውረድ። በቃ የሚፈልገው እያወራው አይደለም። ስለዚህ ራስ እኮ ነው የምታወራው። ሲምባ እኔ ያጠፋሁት ጥፋት አለ? ቆይ እኔ ያጠፋሁት ጥፋት አለ? ሲምባ ምንድነው ጥፋቴ? ምንድነው ጥፋቴ? እኔ ማውራት የነበረብን ጥሩም እየመጣን የነበረው
ከላይ ነበረ። አሁን ወደ የማንፈልገው ታሪክ ውስጥ ልተው፣ በቃ ተውኩት። በራስ ምክንያቱም እንደማያስኬድ ስለገባ ነው ተውኩት። ይሄንን ተውኩት። እንመለስ። ይሄ የበላይ ስም የዘላለምን ሕይወት ያገኘው በማን ነው ብዬ ስልህ በእግዚአብሔር አምኖ ስራ ሰርቶ ነው አልከኝ። ምንድነው የሰራው ብዬ ስልህ ውሃ ጠጣ አልከኝ። በእግዚአብሔር ማመኑን ይሄ ታሪክ የት ነው የተጻፈው ብዬ ስልህ ከመጽሐፍ ቅዱስ አልከኝ። በኋላ ደግሞ በደንብ ስነግርህ ከታምረ ማርያም ነው የተጻፈው አልከኝ አይደል? ኦኬ። ከታምረ ማርያም ያለው ከመጽሐፍ ቅዱስ ጋር አይጋጭም። ቆይ እንዴት ይጋጭ ከሆነ እኔ ነኝ የማሳየህ። አንተ ደግሞ የማይጋጭ ከሆነ አንተ ነው የምታሳየኝ። ስለዚህ ታምረ ማርያም ነገረ ድነት ትምህርትን ያስተምራል ማለት ነው አይደል? ሲምባ ጥያቄ ግልጽ ነው። ልክ ነው። ታምረ ማርያም ተአምረ ማርያም እና ሌሎችን መጽሐፍት ነገረ ድነትን ያስተምራል። አዎ ብለኛል። ቴንኪው። ስለዚህ የኦርቶዶክስ ነገረ ድነት ከመጽሐፍ ቅዱስ ብቻ ነው የሚቀዳው ብለህ ያልከኝ ትክክል አይደለም ማለት ነው። ከታምረ ማርያምና ከሌሎች መጽሐፍት ይቀዳል ማለት ነው። ከመጽሐፍ ቅዱስ ጋር አይጋጭም። ኖ እኔ ምንጩን ያልኩ ይጋጫል አይጋጭም፣ በኋላ አለመጋጨቱና መጋጨቱን እኔ መጋጨቱን ሳሳይ አንተ ደግሞ አለመጋጨቱን ታሳይኛለህ። ግን ምንጯ የኦርቶዶክስ መጽሐፍ ቅዱስ ኦኬ፣ የነገረ ድነት ትምህርቷ መጽሐፍ ቅዱስም ነው። ታምረ ማርያምና ሌሎቹም እዚህ ጋር ሌሎቹንም ልበል አይደለም። ኧረ ተው ልብ በል ወይ እዚህ ጋር ለምን እኔ ለምን ሳወራ ታወራለህ? ብራዘርዬ ታምረ ማርያም ነገረ ድነትን ትምህርት ያስተምራሉ እየተደማመጠን ታምረ ማርያም ነገረ ድነትን ያስተምራሉ ይበስለ አዎ ብለኛል። የኦርቶዶክስ ደግሞ የነገረ ድነት ትምህርቷ የሚቀዳው ከመጽሐፍ ቅዱስ ነው ብለህ የነበረ ቀደም። አሁን ደግሞ ከታምረ ማርያም ይቀዳል ብለህ ያልከኝ። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነት ከመጽሐፍ ከመጽሐፍ ቅዱስም ከታምረ ማርያም ነው የሚቀዳው ወይስ እንዴት ነው? አይደለም። እሺ የመዳንን ትምህርት ከብዙ ነገር ልታገኝ ትችላል። ከሰው ህይወት፣ ቅድም እንዳልኩ ከሰው ህይወት ሐዋርያት መረጃ ስጠኝ። ከሰው ህይወት ታገኛላችሁ። መረጃ ስጠኝ ከመጽሐፍ ቅዱስ። አንተ እዚህ ጋር የምታወራው ነገር ለእኔ መዳን ሊሆን ይችላል ወንድሜ። ይሄ የምነግርህ እኮ የመዳን ነው። ግን እኔ ስነግርህ ከምንድን ነው የምነግርህ? ምሳሌ ነው። እኔ ስነግርህ ከምንድን ነው እየነገርኩህ ያለው? ምሳሌ ነው። ኖ እኔ ስነግርህ ከምንድን ነው እየነገርኩህ ያለው? ይኸውልህ አንድ መልካም ሰው ወንድሜ፣ እኔ ስነግርህ ከምንድን ነው? አሁን አንተ የመዳን ትምህርት እየነገርከኝ ነው አልከኝ። አዎ አልኩህ። እኔ ስነግርህ ግን ምንም መሰረት አድርጌ ነው እየነገርኩህ ያለሁት። በቃ እሺ፣ ሀሳቤን ልቀይርና ልንገርህ። ሌላ ደግሞ ወደዚህ ጊዜ ዌስት የምታደርግ ከሆነ ለሌሎች ሰዎች እድል ሰጥ። ጨርሻለሁ። እኔ ስነግርህ ምንን መሰረት አድርጌ ነው እየነገርኩህ ያለሁት? የመዳን ትምህርት ነው እየነገርኩህ ያለሁት። አዎ። ምንን መሰረት አድርጌ፣ ምን ላይ ቆሜ፣ ምንን ዋቢ አድርጌ ነው እየነገርኩህ ያለሁት? ምንን መሰረት አድርጌ ነው እየነገርኩህ ያለሁት? አንተ መጽሐፍ ቅዱስን ልትለኝ ነው? ምንን መሰረት አድርጌ ነው እየነገርኩህ ያለሁት? ምንድን ነው እየጠቀስኩልህ ያለሁት? እዚህ መጽሐፍ ቅዱስ ኤርሚ አለቀ። ስለዚህ እኔ አሁን የመዳንን ትምህርት እየነገርኩ ነው፣ እያስተማርኩ ነው፣ ወይ እየሰበኩ ነው፣ ወይ እየተወያየ ነው ማለት ነው። ስለዚህ እኔ ስነግርህ የመዳንን ትምህርት ከምን ታገኛለህ፣ ከምን ላይ ነው የምናገኘው ብዬ እያልኩ ነው፣ ከመጽሐፍ ቅዱስ ማለት ነው። እሺ፣ እኔ ደግሞ ሀሳቤን ልጨርስ። እሺ፣ አታቋርጠኝ። ኦኬ። ሐዋርያት ለዓለም ሁሉ ወንጌልን ሊሰብኩ ሲወጡ አሁን የያዙትን መጽሐፍ ቅዱስ አሁን የያዝነውን መጽሐፍ ቅዱስ ይዘዋል። ህይወታቸው ሰብኳል። ንግግር ምንድነው? ደገሞ በዚህ ውስጥ ደገሞ ሐዋርያት ከክርስቶስ ሞት በኋላ ወደ ዓለም ሁሉ መንፈስ ቅዱስን ተቀብለው ወደ ዓለም ሁሉ ሲሄዱ አሁን የያዝነውን ወንጌል አሁን የያዝነውን ሐዲስ ኪዳን አሁን የያዝነውን መጽሐፍ ቅዱስ ጥራዝ ይዘው አይደለም የሚሄዱት። የአዲስ ኪዳን ጥራዝ ነው ወይስ የብሉይ ኪዳን ጥራዝንም ጭምር? ህይወታቸው ይሰብካል። አሁን የጠየቅኩህ መልስልኝ። የብሉይ ኪዳን ይዘዋል
ለምንድን ነው ተግባቦት ያቃተ? ብራዘር የአዲስ ኪዳንን እሺ አልያዙም። የአዲስ ኪዳን ገና በእነሱ ስለሆነ እኔ በጣም ጨዋኝ ለመግባባት እየሞከርኩ ነው እንጂ ግን እኔ ታዲያ ለጠይቁ መልስልኛ። የአዲስ ኪዳን አልተጻፈም። የብሉይ ኪዳንስ ይዘዋል አልያዙም? እኔ ልጠይቅህ እንጂ የብሉይ ኪዳን ይዘዋል አልያዙም? አንተ ብዙ አንድ ጥያቄ ሳልጠይቅ የብሉይ ኪዳኑን ይዘዋል አልያዙም? መጽሐፍ ቅዱስ መድኃኒዓለም የብሉይ ኪዳን መጽሐፍት ይዘዋል አልያዙ? 44ቱን ታቦት ብታጠራ አታመልጥም። የብሉይ ኪዳን መጽሐፍት ይዘዋል አልያዙም? ቅድም ነግሬህ ነበር። አንተ በቅንነት ነበር እየነገርኩህ ያለሁት። በብራና የተጻፈውንና በርኖሱን ክረምቱ ሳይገባ ይዘህልኝና ብሎ ያለው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የትኛው መጽሐፍት ነው? በብራና የተጻፈውን አምጣልኝ ብሎ ያለው አታውቀውም? እሱን ክፍል አታውቀውም? አድመጣ አታውቀውም? እሱን ክፍል አታውቀውም አይደለ? መጽሐፍ ቅዱስ አንብበህ ታውቃለህ? አዎ አውቃለሁ። ኦኬ እሺ። ስለዚህ ላሳያ ጴንጤ ቤት መጥቶ ዝም ብሎ በባዶ አይኬድም። ኦኬ ቁጥር 11 ላይ ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 4 ቁጥር 11 ላይ ሉቃስ ብቻ ከኔ ጋር አለ ካለ በኋላ ማርቆስ ለአገልግሎት ይጠቅመኛልና ይዘኸው ካንተ ጋር አምጣው፣ ቲኪቆስንም ግን ወደ ኤፌሶን ላኩት ካለ በኋላ ስትመጣ በጢሮአዳ ከአግርጳ ዘንድ የተውኩትን በርኖሱንና የክረምት ልብስ ማለት ነው መጽሐፍቱንም ይልቁንም በብራና የተጻፈውን አምጣልኝ ብለዋል ይላል። ይሄ መጽሐፍትን አምጣልኝ ብሎ ያለ የአዲስ ኪዳን መጽሐፍት ነው ወይስ የብሉይ ኪዳን መጽሐፍት ነው? አንተን ያመጣሁ ንገረኝ፣ እኔ እንዳትጠይቀኝ እኮ። አይ ይሄንን አምጣልኝ ብሎታል። የትኛው መጽሐፍት ነው? የብሉይ ኪዳን መጽሐፍት ነው። ይሄ የነገርኩህ እኔ የብሉይ ኪዳን መጽሐፍት ነው። ምንድን ነው እንደ የብሉይ ኪዳን ለማለትም ምንድን ነው ማስረጃ? ብራዘር የአዲስ ኪዳን መጽሐፍት ጳውሎስ ይህንን በጻፈበት ጊዜ ላይ የአዲስ ኪዳን መጽሐፍ ተጽፎ ነበር ነው እያልከኝ ያለው? አላልኩም። ምንድን ነው? ስለዚህ ይሄ መጽሐፍ የትኛው መጽሐፍ ነው? ቅድም ለጢሞቴዎስ እዚህ ጋር የጠየቁትን ጥያቄ እኔ ስለማልጽፍ ነው። አድመጠኝ እባክህ። እኔ ስለማልጽፍ አንተ ያልከው ፕሊዝ። እሺ አይ ነው ነፍስ እንደተሰቃየች አውቃለሁ፣ ግን ምንም ልታረግ ምንም ደህና ነኝ እኔ ኤርሚዬ ካልሆነ እሺ ልብ በና ስማኝ። ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ብሎ የሚለው የትኛው ነው ብዬ ስልህ ብሉይ ኪዳንም አዲስ ኪዳንም አይደለም አልከኝ። ታዲያ ምንድን ነው ብዬ ስልህ አዋልድ ነው አልከኝ። የማን አዋልድ ብዬ ስልህ የዕብራውያኑ አልከኝ። ነፍስህ ከስጋ ልትለይ ስትጨነቅ ተውኩ ብዬ ተውኩተኝ ማለት ነው። እሺ ስለዚህ ለጢሞቴዎስ ራሱ ቅዱሳት መጽሐፍትን አውቃል ብሎ ያለው እየቀለድክ ነው ማለት ነው። ታች ወረድ ብራዘር፣ ሄደህ ታች ወረድ። በቃ ነፍስህ ለምን ትሰቃይ? ይሄ የዘመናት ጥያቄ ይሆንብሃል። እንደ ጉጉትና እንደርኩም ማለት ጀመርክ። በዛ ማለት ነው። መጽሐፍትን አጥና። እሺ ብራዘር መጽሐፍትን አጥና። ቁጭ በልና መጽሐፍትን አጥና። ይሄ እዚህ ያጻፍከው ነገር ሁሉ በሙሉ የኦርቶዶክስ ተረት ይባላል። ኦኬ ተረታችሁ ላይ ፈርመን ማህተሙን ዘግተን እንደዚህ እንጨርሰዋለን ማለት ነው። ኦኬ ነገረ ድህነታችሁ ከመጽሐፍ ቅዱስ ብቻ አይደለም የሚቀዳው ማለት ነው። ራሱም እንደመሰከር ከታምረ ማርያምና ከሌሎች መጽሐፍቶችን ሁሉ ጭምር ነው። ሐዋርያቱ የአዲስ ኪዳን መጽሐፍት ከመጽሐፋቸው በፊት የብሉይ ኪዳን መጽሐፍት ሁሉ ይዘው ይሄዱ ነበር። በብራና የተጻፈውን አምጣልኝ ብሎ ያለው የብሉይ ኪዳንን መጽሐፍት ነው። እሺ አዎ ከሕፃንነት ጀምረ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትም አውቀሃል ብሎ ያለው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በእናቱ አይሁዳዊ ነው። ጢሞቴዎስ በአባቱ ግሪካዊ ሰው ነው። ከፊል አይሁዳዊ ከፊል ግሪካዊ የሆነ ሰው ነው። ስለዚህ እንደውም እንዲህ አይነት እምነት በአያቱና በእናቱ ሁሉ ጭምር እንደተገኘ ቅዱስ ጳውሎስ ይናገራል ማለት ነው። እዚህ ምን ይላል? በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 3 ላይ ሌሊትና ቀን
ሌሊትና ቀን በልመናዬ ሳላቋረጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ ካለ በኋላ እንባህን እያሰቡ በደስታ ሞላ ዘንድ እናፍቃለሁ ይላል። አይ ላይክ ዚስ ወርድ። ጢሞቴዎስ አልቃሻ ነገር ነበር ማለት ነው። በጌታ መንፈስ የተነካ ሰው ያለቅሳልና የትኛውን ቦታ ላይ እና ጳውሎስ ምን ይላል? እንባህን እያሰብሁ ይላል። ያነባል፣ ያለቅሳል። ለቅዱሳን ሁሉ ጭምር ባይዘው ለዳኑ ሰዎች ሁሉ ጭምር የሚያለቅስ ወጣት ነው፣ ልጅ ነው። ግን በቃ ጌታ በልጅነቱ ብዙ ነገር ነው ያሸከመውና እንባህን እያሰቡ በደስታ ሞላ ዘንድ ላይህ እናፍቃለሁ አለው እና ምን አለው? እንባው ከምን የመነጨ ነው? ባንተ ያለው ግብዝነት የሌለበትን እምነትን አስባለሁ አለው። በእግዚአብሔር ልጅ ላይ በእግዚአብሔር ላይ ያለው እምነት ማለት ነው። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በአውቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ ይላል። ይሄ ጢሞቴዎስ የሚባለው ሰው በእናቱ አይሁዳዊ ነው፣ አያቱም አይሁዳዊት ናት። ላዊት ናት ማለት ነው። ቴንክ ዩ ሎርድ። ስለዚህ ልጅየው ጢሞቴዎስም በእናቱም በአያቱም በሎይድ በእናቱም በአውቄ የነበረ እምነት ነበር። አይሁዳውያን እንደመሆናቸው መጠን በጌታ ያምናሉ፣ በእስራኤል አምላክ በያህዌ ያምናሉ። ድሮም ባላቸው ላይ ለማመንም ደግሞ ምክንያት የሆናቸው ቅዱሳት መጽሐፍትን ከልጅነቱ ጀምሮ ይሰማ ነበር። ከሕፃንነትህ ጀምረህ ኢየሱስ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ብሎ ሲለው እነዛን ቅዱሳን መጽሐፍት ለማወቅ በአባቱ ግሪካዊ እንኳን ቢሆን በእናቱ አይሁዳዊ እንደመሆኑ መጠን የአይሁዳውያንን ቅዱሳት መጽሐፍት የማወቁ ድርሻ አለው። የአይሁዳውያን እናቶች ደግሞ እንደዚህ ዝም ብሎ እናቶች እንዳይመስሉ ብራዘር፣ የዕብራውያን ሴቶች በጣም በፈርዖን ዘንድ ብርቶች እንደነበሩ ሁሉ በየትኛውም ቦታ ላይ በተለይ አይሁዳውያን በእናቶቻቸው በጣም ነው የሚታመኑት፣ ታሪክን ለመስራት የተለያየ ነገር ለማድረግ ኦኬ፣ እምነታቸውን ለመናገርም በሄዱበት ሀገርም ሁሉ ጭምር ማለት ነው። ለምሳሌ ያቺ ሩት ሞዓባዊቷ ከምራቷ እኮ የተማረችው ትምህርት እኮ በጣም እኮ ወንደርፉል እኮ ትምህርት ነው። ዝም ብላ አይደለም ምራቲቱ ማነች? ምራቲቱ ዝም ብላ አይደለም አምላክሽ አምላኬ ሕዝብሽ ሕዝቤ ነው ምናምን ነገር ብላ ያለቻት ይመስላችኋል? ዝም ብሎ በአንድ ቀን ተነስቶ ይሆናል? ነው። ስለ እስራኤል አምላክ ነግረዋታል። የመሐሎን ሚስት ነች። የኬሊዮን የመሐሎን ሚስት ነች። ግን መሐሎንና ኬሊዮን የአቤሜሌክ ልጆች ናቸውና እናታቸው ኑሃሚት ናትና አይሁዳውያን እንደመሆናቸው መጠን በሄዱበት ሀገር ሁሉ ጭምር ስለ እስራኤል አምላክ ስለ አምላካቸው ስለ እግዚአብሔር ይናገራሉ። አየ ቡና እያፈላችን ቡና የጠጡ ከሆነ ለምራቶቿ የምትነግራቸው ኑሃሚን ስለ እስራኤል አምላክ ስለ ያህዌ ነው ማለት ነው። ሃሌሉያ። ከዚህ የተነሳ ነው አየ እዚች ምራቷ ውስጥ ዝም ብላ እንትና እኮ እንትን ብላ እንትና አለችና እንትንስ ብለው ደግሞ እንትና ደግሞ እንትና አላት ምናምን ነገር አይደለም የሚያወሩት። አየ ባገኘቻት ቁጥር የልጇ ሚስት ናትና ምራት ነችና የምትነግራት ስለ እስራኤል አምላክ ነው። በልጇም በኩል የሚነገራት ሳይሞት በፊት መሐሎን ስለ እስራኤል አምላክ ነው። በአባትየውም በአቤሜሌክ የሚነገረው እነዚህ ሰዎች የቤተልሔም ኤፍራታ ሰዎች ናቸው። የጌታ ኢየሱስ ክርስቶስ በስጋ ዘመዱ የሆኑ ማለት ነው። የቦአዝ ዘመዶች ናቸው። ለጌታ ኢየሱስ ክርስቶስም በስጋ ልደት የዘር ሐረግ ውስጥ ያሉ ናቸው። እና ምራቲቱ ማለት አማትየዋ ለምራትየዋ በደንብ ትነግራታለች። ለዚህ ነው እችን የምታክል አሕዛብ ሴት እንዴት ባንዴ ህዝቧን ክዳ አምላኳን ክዳ ካሞሽን ክዳ ሞዓብን ክዳ የእስራኤልን አምላክ አምላኳ ለማድረግ የእስራኤልን ህዝብ ህዝብ ለማድረግ ህዝብሽ ህዝቤ ነው አምላክሽ አምላኬ ነው ዝም ብሎ በአንድ ቀን ጀንበር የመጣ አይደለም። ብራዘሪ ተናገሩ ስለ ጌታ ስለ ኢየሱስ ክርስቶስ። እህትዬ የዘመኗ ሩት አንቺ ነሽ። የዘመኗ ሩት አንተ ነህ። የዘመኑ መሐሎን ኬሊዮን እኔ አንተ ነን። የዘመኑ አቤሜሌክ እኔን አንተ ነን። ተናገሩ ስለ ጌታ ስለ ኢየሱስ ክርስቶስ ማለት ነው። እንናገር፣ እንመስክር።
እና ዝም ብሎ የመጣ አይደለም ለማለት ነው። ከምትነግራት ነገር የተነሳ እምነትን በሩት ውስጥ እንዲፈጠር ሆኖ እመኑን ሩት በእስራኤል አምላክ በእግዚአብሔር እንድትታመን ከምራቷ ጋራ ለመሞት ማለት ከአማቷ ጋራ ለመሞት አገሯን ትታ ቤተሰቦቿን ዘመዶቿን ትታ ለመሰደድ ያበቃት ይህንን እምነት በውስጧ የጨመረችላት ያ ቤተሰብ ነው የነገራት። አቤሜሌክ ሳይሞት በፊት ኬሌዮንና መሐሎንም ሳይሞቱ በፊት ሶስቱ ሁለት ልጆቿና ባሏ ነው አይደል የሞተው። ሳይሞቱም በፊት ለሩት እዛ ቤተሰብ ውስጥ ስለገባች ይነግሯቸዋል። አዎ ምን የሚያወሩ